ጭንቅላት የሌለው አምላኪዎች ብለሃል አንተ እንዳልከው። እስቲ ይሄኛው እውቀት አለ። እስኪ ስላረፋ አንተ ያለህን እውቀት እስቲ ንገረን። ባለፈው ብልጥ አመልካለሁ ብለህ ነበር። እንዴት ነው የምታመልከው? እኔ ጭንቅላታችሁን እኮ እንዴት እንደምንቀውና እንደምትጸየፈው ለዚህ ነው። ምክንያቱም አላህ ጭንቅላት አልባ ነው። ጭንቅላት አልባ ስትሆን ደግሞ የምታመልከው የሚታየ ሁሉ ብልት ብልት የሚል ብቻ ነው። አላህ ሱብሓነሁ ወተዓላ ለወንድ ልጆችን መከፋፈል ሲፈቅድ ለሴቷ ግን መሸፈንም እንዳለባት ነው። እዛ ላይ ስትሄድ መስጊድ ላይ ስትሄዱ ጡታችሁን እያሳያችሁ ዳሌያችሁን እያሳያችሁ ተገላልጣችሁ ነው እንደ መስጊድ ላይ ሴቶች ካባን ራቁት ይዞሩት ነበር። እነኚህ ራቁት የሚዞሩ ደግሞ ምን ያደርጉ ነበረ? ፔሬዳቸውን ይቀቡት ነበር። ወንጀል ስለበዛ ነው የጠቆረው ያቺ ድንጋይ። አንድም እሱ ነው ያጠቆረው ካልን፣ ስለዚህ የአንቺን ኃጢአት ድንጋዩ ተሸክሟል ማለት ነው። አዎ ተሸክሟል። ስለዚህ ቤዛሽ ነው ማለት ነው ድንጋይ። እዚህ ጋር ማለት ነው እዚህ ጋር ፔሬዳቸው ላይ ሆነው ይቀቡት ነበር ያልከውን አላምንህም። አጥንቼው ሌላ ቀን መጥቼ ይህን ምላሽ እመልስልሃለሁ ሁሉንም ማለት ነው። ቅድም አሳየንሽ እኮ ለምንድነው የጠቆረችው የሚለውን ሲያብራራልሽ። እሱ ገብተው ወንዶች ራቁታቸው አይዝሩም። ራቁታቸው እንኳን ቢሆን ግማሽ ገላቸው አንድ እጃቸው በኩል ይከፈት እንጂ ሌላ ራቁቱ የሚዞር የለም። ሴት ልጅ ደግሞ ህጅ ላይ ተሸፍነው ነው የምትዞረው። ስታወጣልኝ በአረብኛ አድርግልኝ፣ እኔ አረብኛውን አነባዋለሁ። በአረብኛ አድርግልኝ ስታወጣልኝ ጎግል ላይ ያወረዳችሁት በሙሉ ውሸት ነው። ያላ አረብኛ ክፈት። ያ እንግዲህ መቼ ነው የተጀመረው፣ እንዴት ነው የተጀመረው የሚለውንም በዛው የምንዳስስ ይሆናል። ፕላስ ደግሞ እንዳለ ከልት ነው ይሄ ልምምዶቹ በሞላ ከቁረሾች የተወሰደ ከጣዖታዊ አምላኪያን የተወሰደ ከነሱ በመንጠቅ የወሰዳቸው ናቸው። ጉልቤነት ነው በቃ የሚታይበት። እዚህ ያስተምሩ ላይ ስንመለከተው በጉልበት የመንጠቅ ስራ ነው ያካሄደው። እነሱን የምንዳስስ ይሆናል። ያላ ባሪያ ሁሉም እንኳን ደህና መጣችሁ። እንኳን ደህና ቆየ። እፎይ ይምራን አለ የሱ አለ። ከሚያውቅ ሰው ጋር ለምን አታወራም? አንተ ማንም ሰው አስገብተህ ዝም ብለህ የማያውቁትን አስገብተህ እዚህ ውስጥ ከምትከራከረው ከሚያውቁት ከሚችሉት ጋር ለምን አታወራም? አንተ ኦኬ ካወቁ ቁጥራቸው ጆሯቸውን ጠምዝዘውና ከስር እየተማሩ ነው። ስልካውን ባለፈው እነሱም ከስር እየተማሩ ስለሆነ አሁን ምችል ከሆነ ትመልሳለህ፣ ማችል ከሆነ ከስር ሆነ ተማር። አንተ ጭንቅላት የሌለውን አካል የሚያመልኩ ኡስታዞች ጭንቅላት እንዳላቸው አድርጋችሁ አትጥሯቸው። እዚህ አንዴ እስኪ የኢየሱስ አምላክ ይባረክ ባል እስኪ አንዴ በአንድ አበት ያው እስቲ አንዴ ሚዩት አድርግና ተራህን ጠብቅ። ጭንቅላት የሌለው አካል አምላኪዎች፣ ተረከዝ አምላኪዎች ተረጋጉ፣ ፓኒክ አታድርጉ። ተረከዝ አምላኪዎች ተረጋጉ። ዛሬ ያለ ቅርቢቱ ሰማይ መጥቷል። ስለዚህ እንዳይቀየማችሁ። ጭንቅላት አልባው አካልን የምታመልኩ ተረጋጉ። ቆይ ታጁ ተመለስ፣ ታጁ ተመለስ፣ ታጁ መሐመድ ታጁ እንኳን ደህና መጣ። እንኳን ደህና መጣ። እንኳን ደህና ቆየ። መልካም። ዛሬ አረፋ ታከብራለህ ወይንስ ከማከብሩት ነው? አሳምሬ እያከበርኩኝ። አረፋ በዓል ማለት ምን ማለት ነው? የጠየቁትን እኮ ሰዎች እየጠየቁ አንተ እየመለስክ አልነበረም እኮ። ምንድን ነው እሱ? ንገረኝ። አሁን አንተ ንገረኝ። ጥያቄ በአግባቡ ሰዓት መልስ። ጭንቅላት አለ ታጁ። ይሄ ጭንቅላት ይባላል። ለጌጥ አይደለም የተቀመጠው። ይሄንን ተሸክመ ስለ ሰው ጭንቅላት ሰዎች እንደዚህ ናቸው እንደዛ ስለ ሰዎች አታውራ። በዚህ ጭንቅላት አስበና የተጠየቀውን አረፋ የምታከብር ከሆነ አረፋ ምንድን ነው? ትንሽ ቅር ያለኝ ጥያቄ ልጠይቄ ነው ገባሁት። ጥያቄ በኋላ ላይ ነው የምቀበለው። አይደለም በኋላ ነው የምቀበለው ጥያቄ ጥያቄ በኋላ ነው የምቀበለው። ፖለቲካ የምትለው ለምንድን ነው? ፖለቲካና ሃይማኖት እኮ አይገናኙም። አንተ ሰው ፖለቲካ ነው ጥያቄ ጠይቆ እስልምና ፖለቲካ ስለሆነ ነው።
ታጁ ውሸትና ፖለቲካ ኡስታዞቻችሁ ተክነውበታል፣ ተነቅሰውታል። ድራማ፣ ውሸት፣ ፖለቲክስ የለመዱት ስለሆነ እሱን ተወና አሁን እኛ የምንፈልገው ከስር የሚመጡ የቤት የሚመጡ ሙስሊሞችም ከስር ሆነው የሚማሩ አሉ፣ ገስት ላይ ማይገቡ። እነሱ የሚፈልጉት እውቀት ነው የሚፈልጉት። ክርስቲያኑም ከስር ሆነው የሚመጣው አንተ ነህ ከስር የምትማረው። ኢብራሂም ጋር ከስር የተማርከ ነበር። ጭንቅላት የሌለውን አካል አምላኪዎች ተረጋጉ። ፎቶኮፒ ለምን መሰለህ ባለጌ ስለሆኑ አንተ የምትሳደበው ለምንድን ነው? አሁን ሰው እኮ እውነታ እየፈለጋ ነው። ሰው ማንም ቢሆን ማለት ነው ክርስቲያኑም ወላ ክርስቲያንም ሁን ስላም አንዴ ወደ ቶፒኩ እንመለስና እየተሰዳደብክ ነው የምታስተምረው ሰውን እኮ ወደ እስልምና እያሳብክ ነው። እሺ ወደ ቶፒኩ እንመለስ። ዛሬ አረፋ ነው አይደል? ዛሬ ቀጥታ ወደ አረፋ ነው አይደል? ዛሬ ተሲቦ እየገባ ነው። አረፋ ነው አይደል? ዛሬ አረፋ ነው። ኦኬ። በአረፋ ቀን አላህ ወደ ቅርቤቱ ሰማይ ይመጣል ብላችሁ ታምናላችኋል? ቀን ስላላ ለምንድን ነው ጠምዳ ያዝክ? ምንድን ነው አንተ ግን ምን አላርስበት? እኔ ምን ጠምጄ አርሳለሁ? ገበሬ አይደለሁም፣ አልጠመድኩትም። ፎልቲ ይበልጣል። እስኪ ያሉ ነገሮችን ላያስረዳኝ ራስ ባጭሩ ፕሊስ፣ የተጠየቀውን ትመልሳለህ። አልጠመድኩትም። ሁሌ ሪሰረከው እኮ አላህ ነው። አላህ ያሸውን አደርጋ ስብሃነ ወተዓላ ማለት ነው። እሺ ያሸውን ሁሉ የመድረግ ስልጣን አለው። አንተን እዚህ ጋር ጸጥ የመድረግ ስልጣን አለው የለውም? በእኔ ላይ ስልጣን አለው ክርስቶስ ነው። የለውም። ፕሊስ፣ በእኔ ላይ ማንም ስልጣን የለው። ማን ፈቅዶለት ነው በእኔ ላይ ስልጣን ያለው? እሱ ማን ስለሆነ? የለውም። አላህ የሚባል አካል የለም ሲጀመር። ተረከዝ እኔ እንዴት ነው ጸጥ የሚያደርገኝ? ረግጦኝ ነው ጸጥ የሚያደርገኝ? ገሃነም ውስጥ ነው እሱ ተረከዙ የሚረግጠው። እግር ስላለው እሷን እግሩን ገሃነም ላይ የሚረግጥባት ነች። እኔ ደግሞ ገሃነም ከሚገቡት አንዱ አይደለው፣ ገነት ከሚገቡት ነኝ። በልጁ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ይላል። ሰው ገነት ከሚገቡት አንዱ ሆኜ ሳለ የአላህ እግር እኔ ላይ ምን ይሰራል? ቃድሚታት። ስለዚህ ገሃነም ከሚገቡት አንዱ ስላልሆንኩኝ እኔ እግሩ እኔ ለሚረገጥ ስላልሆነ ጸጥ አያደርገኝም። እኔ ኤኒዌይስ አሁን በደንብ አስተውል። የአረፋ ቀን አላህ ቅርቢቱ ሰማይ ይመጣል ከሌላው ስፔሻል የሆነ ሁኔታ። ይሄንን መምጣት የጀመረው አላህ መንቀሳቀስ የጀመረው መቼ ነው? ምክንያቱም አረፋ ማክበር የጀመራችሁት መቼ ነው? ወደ ፖይንቱ ልመልስልህ እና እንደውም ላቅልልልህ። ለስንተኛ ጊዜ ነው አረፋን እያከበራችሁ ያላችሁት? ታጁ አረፋ ለስንተኛ ጊዜ ነው አሁን እየተከበረ ያለው? እፎይ አንተ ልታስተምረን ነበር፣ ስለ አረፋ ልትወያይ ነበር። ያኔ አንተ መጀመሪያ ተናገርና እውቀትህን ስለ አረፋ ያለህን ነገር እኛም ደግሞ የምናውቀውንና ሁሉን ነገር እናስረዳለን። መጀመሪያ ግን አንተ ንገረን ስለ አረፋ እስቲ ምን ተረዳህ? አንተ እንዳልከው ጭንቅላት የሌለው አምላኪዎች ብለሃል። አንተ እንዳልከው እስቲ ይሄኛው እውቀት አለ። እስኪ ስለ አረፋ አንተ ያለህን እውቀት እስቲ ንገረን እና እስቲ እኛም የምንማር፣ ከዛ በኋላ ደግሞ እንነግርሃለን። እሺ ይቻላል። ታጁ የምታውቀዋለህ የምትለዋለህ አንተ? እኔ አንተ የምታመልከው ሃይማኖት ማለት ነው የየትኛው ሃይማኖት ነው ግን ለማወቅ ፈልጋለሁ። አሁን ቶፒኩ ላይ ግባ። ጥያቄ ካለ በኋላ እቀበላለሁ። የኔ ላይ ጥያቄ ካለ የምለው ቃል ራሱ የመጣው ጥያቄ ታጁ ጂሰስ ክራይስት ፕሪች ያደረገ ሃይማኖት ነው ይሄ የምታመልከው ሃይማኖት። አሁን ጥያቄ ካለ እቀበላለሁ አልኩህ። አሁን ግን የተጠየቀው መልስ። ጥያቄ ካለ ማንኛው ለምን ስለ ምላጭና ስለ መርፌ አትፈልግ? ጠይቀኝ፣ በኋላ ትጠይቀኛለህ። እሱ መፍትሄ ነው። አሁን ግን የተጠየቀው ላይ እኔ ምን ማለት ነው? እኔ ምን ለስንተኛ ጊዜ ነው? እስኪ አንድ መጽሐፍ ቅዱስ ላይ ክርስትና የሚለው ቃል ኢየሱስ ክርስቶስ ለምንድን ነው እሱ የምትዝጉት? ታጁ ወላሂ እኔ ዛሬውን ወደ እናንተ እኔ ለእኔ ብለህ እኮ አይደለም የምመጣው። ሻዲያ ክርስቲያን መሆን ካልሆንክ ለእኔ ብለህ እንደ የምመጣው። አሁን ቶፒኩ ላይ ቆም፣ ቶፒኩ ላይ ቆምና አንድ ቦታ አላሳይም። በቃ ክርስቲያን የሚል መጽሐፍ ቅዱስ ላይ የለም። ምን ይሁን በቃ አሳየኛ። አላሳይም። እሺ ታዲያ እሺ፣ ሐዋርያቶች እነሱ የሚከተሉት እነሱ አንድ ሰው በአንተ ቤት አራዳ ሆነ ርዕስ ማስቀየርህ ነው።
አሁን ርዕሱ ላይ ቆይ። ከዛ በኋላ ከፈለክ ለምን ስለ መርፌ አይሆንም ትጠይቀኛለህ አልኩህ እኮ። አሁን ቶፒኩ ላይ ቁም። ሀጂ ስታደርግ አሁን በአረፋ ላይ አረፋ ለስንተኛ ጊዜ ነው እየተከበረ ያለው? ይህንን መመለስ ትችላለህ? የጠየቀውን መመለስ ትችላለህ? አንተ እኮ የመለስክ ስላልሆነ አንተ ዝም ብለህ የማይሆኑ ቃላቶች የመጨረሻ እድል ነው የምሰጥህ። ትመልሳለህ? አመልስም። እኔ ምን ያዳምጥ? አንተ የምታመልከው ሃይማኖት ሶርስ ሳይታወቅ አንተ እንዴት ነው ለአንተ ሸኛው አሰጣው። አብዱ ቀጥል። እንደምን ነህ? ጓዳ መጣ። አይሰማም? ትሰማለህ? ትንሽ ድምፅህን ከፍ አድርግ። ትንሽ ድምፅህን ከፍ አድርግ። ትሰማለህ? አይሰማም? የኔ እና አልሰማም። ይሰማል። አብዱ ተቋርጧል። አብዱ አለ እና አልሰማም። እኔ አልሰማም። አብዱ የአንተ ድምፅ እየተሰማ አይደለም። እያወራህ አይደለም። እያወራህ እንዳልሆነ ነው የሚሰማኝ። ድምፅህን ከፍ አድርግና አውራ። ኦኬ። ስንተኛ ጊዜ ነው እያከበሩ ያሉት? አንዴ በጽሁፍ ማሳየት ትችላለህ ክርስቲያን? ለስንተኛ ጊዜ እንደሆነ? ሁሉም ያልፋል። እንኳን ደህና መጣሽ ወይንም እንኳን ደህና መጣ። እንኳን ደህና ቆየ። አብዱ ሚዩት አድርግ። በቃ እየተሰማ ሲናገር ሚዩት ታደርጋለህ። የሰውን አታዳምጥም አንተ። እኔ ባልኩት ብቻ ነው ሊድ የምትለው። ለምን ለሰው እድል አትሰጥም? ለስንተኛ ጊዜ ነው አረፋን እያከበራችሁ ያላችሁት? እሱ ምን ያደርግልሃል አንተ? ለስንተኛ ጊዜ ነው እያከበራችሁ? ስለራስህ ራሱ አላወቅም። ሰውን ለስንተኛ ጊዜ ነው እያከበርክ ያለው? ነፃነት መስጠት አለብህ። ሰምተሃል? ዶንቆራ ያው ነፃነት ሰጠው። አውራ። የሰውን ለስንተኛ ጊዜ ነው እያከበርክ ያለው? እንደፈለገ ማውራት። ልጁን እያወራ አንተ ኒውት ለምን አደረከው? መጀመሪያ ዳንስ ሰጥቻለሁ። በሶስተኛ ላይ ክርስቲያን እንዳንተ ሸኘዋለሁ። ደደብ ሰው አይቻልም። ለስንተኛ ነው በጣም እያከበርክ ያለው? የምትገርም ሰው ነህ አንተ። ለስንተኛ ነው? ጥላህን ጠይቅ። ለስንተኛ ነው? ሁለት። ትመልሳለህ ወይንስ ትወጣለህ? የገባው ልመልስ ኒውት ታደርገኛለህ። ልናገር አትሰጠኝም። ኒውት ታደርገኛለህ እኮ። ቀጥል። አረፋ ምንድን ነው? ለስንተኛ ነው የምታከብሩ? ቀጥል። እኔ ልጠይቅ መጀመሪያ። አንተን አትጠይቅም መጀመሪያ። እኔ ቤቴ ነው፣ ቤቴን ዘግቼ አልወጣም ለአንተ ጥያቄ ብዬ። መጨረሻ ላይ ትጠይቃለህ ብያለሁ። እንዴት መጨረሻ ላይ ትጠይቃለህ? ጥያቄው መልስ ትጠይቃለህ። እስኪ ንገረኝ አንተ መጀመሪያ። ከስር ሆነ ታብታብ ሰው አውቆ ለሰው እኛ ቤታችን ነው። ስለዚህ የምንሄድበት የለም። የተጠየቅከውን ትመልስና መጨረሻ ላይ ትጠይቃላችሁ። ሁሌም እንደዛ ነው የምናደርገው። አታልቅሱ፣ አታልቅሱ። እቺ ፖለቲካችሁን በልተናታል። ጠይቀህ ከዛ በኋላ መውጣት፣ ተጨቃጭቀህ ርዕስ ማስቀየር የተለመደች እኔ ጋር አሰራምች። የእኛ ቤት ህጉ ይታወቃል። አረፋ ነው ዛሬ የምታከብሩት ነው። ትልቅ በዓል ብላችሁ ታከብራላችሁ። አላህ ይመጣል የምትሉበት ቀን እንደመሆኑ መጠን ለስንተኛ ቀን ለስንተኛ ጊዜ ነው? ቀላል ጥያቄ ነው። ክርስቲያን እያሳያችሁ ነበር እያከበራችሁ ያላችሁት። ማታከብሩ ከሆነ አረፋን አላከብርም ማለት እኮ መፍታችሁ ነው። ታከብራለህ? ዳውድ እንኳን ደህና መጣ። እንኳን ደህና ቆይ። እፎይ ይሰማል? ትሰማለህ? እንኳን ደህና መጣ ብያለሁ። እኔም አረፋን ታከብራለህ? ሰማ አንድ ጥያቄ ልጠይቅና ከዛ ልመለሰልህ። አረፋን ታከብራለህ? ባለፈው ብልጥ አመልካለሁ ብለህ ነበር። እንዴት ነው የምታመልከው? እኔ ጭንቅላታችሁን እኮ እንዴት እንደምንቀውና እንደምትጸየፈው ለዚህ ነው። ምክንያቱም አላህ ጭንቅላት አልባ ነው። ጭንቅላት አልባ ስትሆን ደግሞ የምታመልከው የሚታየ ሁሉ ብልት ብልት የሚል ብቻ ነው። አላህ ስፐርሙን ረጭቶ ነው ከመቃብር የሚቀሰቅስ። ያንን ስፐርሙን ታመልከዋለህ? አታመልከውም? አታውቀውም? ሱረቱ አንቢያ 104ኛው ላይ ተፍሲር ቁርጡቢና ኢብን አባስ ብልቱ ተዛ አላህ ሚስታቶ ብልቱ ተነስቶ ለዘላለም ተገትሮ ከቀረው የወንድ የዘር ፈሳሽ የሚመስለውን ይረጭና መቃብር ውስጥ ያ የዘር ፍሬው ፈሳሹ ሲገባ የወንድ ፈሳሽ የሚመስለው ማለት ነው። ከዛ በኋላ በሱ ነው የምትቀሰቀሰው። ያንን አላህ የሚረጭበትን ታመልከዋለህ? አታመልከውም? አላህ ጭንቅላት የለውም ብለህ ነው የምታመልከው ወይንስ ጭንቅላት አለው ብለህ? ብልት በማለት ትልቅ ነገር መስሎሃል።
ሱረቱ በቀራ ከቁጥር 30 ጀምሮ አደምን እንስሳትን ሳይቀር ያስተማረው ስማቸውን ያስተማረው አላህ ነው። ስሞችን የአካላት ስሞችን ያስተማረው ለከፈስ ጭምር ይላል ጠዋሪ ያስተማረው አላህ ነው ለአደም። ይሄንን ፀጉር ሲል፣ ይሄን አይን ሲል፣ ይሄን አፍንጫ ሲል፣ ይሄን ጥርስ እያለ ለአደም ለእያንዳንዱ አላህ ካስተማረው ብልቱ ምን ብሎ ነው ያስተማረው? አላህ ከፈስ ጭምር እሱ ነው ያስተማረው። ለምን ትሸማቀቅበታለህ? አካላል አላህ ፊት ሳትገረዝ 60 ክንድ ረጅም ሆነ እስተነ ሸለፈት አይደል የምቆመው አላህ ፊት። እንደዛ ነው የሚለው ሐዲሱ። ትልቅ ነገር መስሎ ነው አላህ ፊት ያ ሸለፈትህ ያልተገረዘው 60 ክንድ ርዝመት። ኢማጂን 60 ክንድ ርዝመት ፎቅ በሉት፣ ፎቅ የሚበልጥ እኮ ሳይገረዝ ተተነሳ የመቶ ወንድ ጉልበት ያለው የማይበርድ የማይቀዘቅዝ ነው የሚለው እንደ ፌሮ ተገትሮ የሚቀር ያንን እዛ አላህ ፊት እንዲህ ትሌለ እንዴ ፌሮ በለው። ኤኒዌይስ ስለዚህ ብዙም አትባልጉ። ጭንቅላት የሌለውን አካል የምታመልኩ አትባልጉ። ተረገዝ አምላኪዎች ማለት ነው። አላህ ብልት ይኑረው አይኑረው አላቅም ያለህን ኡስታዝ እየተከተልክ ኢማም አራዚ እንደሚለው ደግሞ አላህ ድፍን ሊኖር ይችላል፣ ክፍተት ሊኖረው ይችላል። የሴት ብልት ሊኖረው ይችላል፣ የወንድ ብልት ሊኖረው ይችላል። ሁለቱንም የሴትም የወንድም ብልት ሊኖረው ይችላል። የለውም ካልን ግን እግርና ሁለት እግር አጽድቀንለት እጅ ሰጠ ነው። ብልት የለነውም ካልን ይሄ ጉድለት ነው፣ ስልብ ነው ይላል። አምላክ ስልብ ነው። ኤኒዌይስ ወደ ቶፒኩ ባክ እናድርግና ለስንተኛ ጊዜ ነው አረፋ የምታመልኩት? ሶሪ አረፋን ለስንተኛ ጊዜ ነው የምታከብሩት? አቡኪ እንኳን ደህና መጣ። አቡኪ አቡበከር አይ ቲንክ አልሰማም። አቡኪ ያለ ሙስሊሞች እስኪ በተቻለ መጠን ማለት ከባህላችሁ ጋር የተያያዘ ነገር መልስ ይኖራችኋል ብለን ስለምናምን ነው። ወይስ ይህንን መስጊድ ውስጥ አላስተማሯችሁ? ለ1447ኛ ጊዜ ዛሬ የምናከብረው በዓል 1447ኛ። ኦኬ ረመዳንስ? ረመዳንም እንደዛው። ኦኬ ገና ረመዳንም እንደዛው እንትን የምን ነበረ? አረፋም እንደዛው 1447 አይደለ? አዎ። ኦራይት መሐመድ እስልምናን ካመጣ በኋላ ነው ማለት ነው ይሄ ነገር መከበር የጀመረው። ራይት ያላ ባረ ሁለቱ በዓሎች የጸደቁልን ና ሙሐመድ ሰለላሁ ዐለይሂ ወሰለም ከተላከ በኋላ ግን ከዛ ውስጥ የምናስባቸው እሳቢዎች ግን ከዛ በፊት በነቢዩላህ ኢብራሂም ዐለይሂ ሰላም በልጁ ደግሞ ከልጁ ጋር በተያያዘው ታሪክ ከዛ ጀምሮ ማለት ነው። ዛሬ የመጣ ሳይሆን እስልምና ከዛ ያኔ ከነቢ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነብያቶች ከአደም ጀምሮ እስካሁን ነቢ ሰለላሁ ዐለይሂ ወሰለም እስከ መጨረሻው ነብይ ጀምሮ የነበረ ነበር ኢስላም። ያኔ ኢስላም የሚለው እሺ እንትኑን አረፋ እንግዲህ እያከበራችሁ ያላችሁት ለ1447ኛ ከሆነ ውሽዝ በዓሉ የተደነገገላችሁና ማክበር የጀመራችሁት በመሐመድ ጊዜ ከሆነ ኦኬ ያረፋ ዕለት አላህ ይወርዳል አይደለ? ታምኛለሽ እሱን? አዎ በጣም ነው። ኦኬ አላህ መውረድ የጀመረው አረፋ ማክበር ከጀመራችሁ በኋላ ነው ወይንስ አላህ
መውረድ የጀመረው አላህ አረፋን ሳታከብሩ ነው። የእውቀት ባለቤቶች ይመልሱልሃል። እኔ የመመለስ አቅሙ የለኝም። አቅሙ ስልህ ጥልቅ እውቀት የለኝም። የእውቀት ባለቤቶች ከኔ የተሻሉ አሉና እነሱን ትጠይቃቸው፣ እነሱን ይመልሱልሃል። ሌላ ጥያቄ ካለ የእውቀት ባለቤቶች አክቹዋሊ ክርስቲያኖችና አይሁዶች ነን። የእውቀት ባለቤት የምንባለው የማታውቁም ብትሆኑ የእውቀት ባለቤቶችን ጠይቁ የሚለው ቁርአናችን ደጋግሞ የኢስላም የእውቀት ባለቤቶች ናም የበፊት ኪታብ አህለል ኪታቦች ነው። ግን አሁን የምልህ አሁን እስላም የሚያውቁ እነሱ ማለት ነው። ያለ ባሪያ ቁርአንሽ ላይ አንድም ቦታ ላይ ሙስሊሞችን ሳይሆን የሚለው ክርስቲያኖችን ነው የእውቀት ባለቤቶች የሚለው እና አይሁዶችን። በዚህ እንተማመናለን። እየነገርኩህ ያለው ያንን ሳይሆን አሁን ያሉት የእውቀት ባለቤቶች የምልክ ውስታዞች፣ እውቀት ያላቸው ቁርአን የተረዱ ሐዲሱን የተረዱ አላህን ብታምኝ ይሻልሻል ወይንስ ደግሞ ዝም ብሎ ሰዎች ያሉትን ማመን ነው የሚሻልሽ? አላህ የእውቀት ባለቤቱን ጠይቂ ካላወቅሽ ሲልሽ ክርስቲያኖችና አይሁዶችን ነው ጠይቂ ያለሽ። አንቺ ለምን ሙስሊሞችን ትያለሽ? የእውቀት ባለቤት ማወቅ ካላወቅሽ እና የእውቀት ባለቤቶች እንዲነግሩሽ ከፈለግሽ እኔን ነው መጠየቅ ያለብሽ። እኔን ነው እንዳስረዳሽ። አንተን ሳይሆን እኔ የምጠይቀው የእውቀት ባለቤት የሚባለው እውቀቱን ቁርአኑን የተረዱና ሐዲሱን የተረዱ እነሱ ከኔ ሞር የበለጠ የተረዱ አሉና እኔ እነሱ በተረዱበት አረዳድ ነው ልረዳ ብለው። አይ እንደዛ የለም። አክቹዋሊ ክርስቲያኖችና አይሁዶችን ነው እንድጠይቅ የሚያዝሽ። አቡኪ ቀጥል። አቡኪ አይሰማም? አቡኪ እያወራ ከሆነ ማይክ ዝግ ነው። እስኪ ክፈትና አውራ። አቡኪ አይሰማም? አቡኪ 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 ዝምታ መልስ አይሆንም። አቡኪ አቡኪ መልስ አይሆንም። ዝምታ ቀጥል። አቡኪ ኦኬ። አፍራ እንዴት ነሽ? የሚመች ቦታ ነሽ? ቤቲ የሚለው ሙስሊም ነሽ? ሙስሊም ነኝ። እንኳን አመጣሽ። አካውንት ተቀይሮብኝ አካውንት ቀይርና ስሙ አንደና ቆያች። ኦኬ። አረፋን ታከብሪያለሽ? አከብራለሁ። እና ጥያቄ ነበረኝ ልጠይቅ ነው ገባሁት። ጥያቄ በኋላ ላይ ነው ጥያቄ በኋላ ላይ ነው መቀበለው። ትንሽ ቆየት እንላለን ጥያቄ ለመቀበል። እሺ እዚሁ ማለት ትችያለሽ። ጥያቄ ትንሽ ቆየት ብለሽ ትጠይቃለሽ። ክርስቲያን አለ? ኦኬ ቀጥል። ታላቁ ቀጥል ምትልበት አለ? ምንም ሀሳብ ስላልሰጡ ምናልባት ክርስቲያን ሀሳብ ካለው እሱን ይቀጥልና እንሄዳለን። ቃል ልንወያይ ነበር አይደል? ልታስረዳ ነበር እፎይና ትንሽ ሙስሊሞቹ ይሄዱበት ብዬ ነበረ። ጥያቄና መልስ ነው ያደረግከው እና የሆነ ነገር እና አንተ ራስህ ብታስረዳ ጥሩ ነበር። ያለ ባሪያ ምናልባት እስልምና የነቢያት ሃይማኖት ነው ብለሽ ታምኛለሽ አንቺ? ኦኬ በጣም ጥሩ። ከዛ በፊት የነበሩ ሰዎች አረፋን ያከብሩ ነበር?
ሁሉም ሙስሊሞች ነበሩ። ከዛ በፊት የተላኩ ነብያቶች አረፋ ያከብሩ ነበር። በዓሉን ሳይሆን ዋናው ፖይንቱ ያኔ እስላሞች ነበሩ፣ ሙስሊሞች ነበሩ። አረፋውማ የሚከበረው ነገርኩህ እኮ 1447ኛው ነው። ግን ከዛ በፊት የነበሩት ነብያቶች ቁርአን ላይ የተጠቀሱት 25ቱ ነብያቶች የሚያመልኩት የሚያስተምሩትም ስለ አላህ አንድነትና ብቸኝነት ከሱ ውጭ ማንም አምላክ እንደሌለ። አረፋን ያከብሩ ነበር አያከብሩ ነበር? አሁን እነሱ እናንተ የምታመልኩትን አምላክ እንደሚያመልኩ ማረጋገጫው እናንተ የምትፈጽሟቸው የሃይማኖት ስነ ስርዓቶች አሉ። እሱን ይፈጽሙ ነበር ወይስ አይፈጽሙም ነበር ነው? ካልሆነ ወይም ደግሞ ከእናንተ በፊት የነበሩት ነቢያት ብላችሁ የምትናገሯቸው እነሱ ለምሳሌ እናንተ የምታደርጓቸውን ነገሮች የማያደርጉ ከሆነ ስለዚህ እስልምና በሙሐመድ የተጀመረ የሰው ፈጠራ ነው የሚሆነው ማለት ነው። እሱም ደግሞ ከጣዖት አምላኪያን የተኮረጀ። ለምሳሌ አረፋን የማያከብሩ ከሆነ አላህ ደግሞ በአረፋ ቀን ቀን ይወርዳል። በአረፋ ቀን ቀን ይወርዳል ከሌሊቱ በተለየ ማለት ነው። እንደ እስልምና ደግሞ እናንተ እንደምታምኑት ማለት ነው አላህ መውረድ ባህሪው ነው ብላችሁ ታምናላችሁ። መውረድ ባህሪው ነው። ስለዚህ መውረድ ባህሪው ከሆነ ይህ የተጀመረው ደግሞ ከሙሐመድ በኋላ ከሆነ ነቢያቶች እንደዚህ አይነት አምላክ አያውቁም ማለት ነው። እሱ የሙሐመድ አስተምሮ ብቻ ይሆናል። አየሽ፣ ይሄን ነው የጠየቅኩሽ እኔ። እስልምና ከሙሐመድ በፊት እስልምና የነቢያት አስተምሮ ነው ወይ? ነቢያቶች ልክ እናንተ የምታደርጓቸውን የሃይማኖት ስነ ስርዓቶች የሚያደርጉ ከነበረ አንደኛ ማስረጃ ጠይቅሻለሁ። ሁለተኛ ደግሞ የማያደርጉ ከሆነ ወይም ደግሞ ልክ እናንተ የምታደርጓቸውን የማያደርጉ ከሆነ እስልምና የነቢያት አስተምሮ ሊሆን አይችልም። አንቺ 25 ብቻ ነው ያልሽው አይደለ? 25 ነቢያቶች ብቻ ናቸው ያልሽው። እነሱ በቁርአን ነቢያቶች ብቻ ሳይሆን ቁርአን ላይ የተጠቀሱ 25 ነቢያቶች ናቸው። ከዛ ግን ያልተጠቀሱትን ከዛ በፊት የነበሩ አሉ። ግን ቁርአን ላይ እናንተ የምታውቋቸው እኛ የምናውቃቸው 25 ናቸው። አፍዋን 124 ሺህ ነቢያቶች እንዳሉ ታምናላችሁ። 123975ቱ ግን ውሃ ይውሰዳቸው ጅብ ይብላቸው አይታወቅም። ስማቸው አንድም ቁርአን ላይ ከ25 ውጭ የታወቀ የለም። እነዚህ 25 የተባሉት መጽሐፍ ቅዱስ ላይ ሙሐመድ ኮርጆ የወሰዳቸው ናቸው። ሌሎቹ 123975ቱ ግን እምጥ ይግቡ ስምጥ አይታወቅም። ለሁሉም ጎሳ በቋንቋቸው ነብይ ልከናል ብሎ ይናገራል ቁርአን። ለኢትዮጵያ የተላከ ነብይ አለ ማለት ነው። ለቻይና የተላከ ነብይ አለ ማለት ነው። ለኮሪያ የተላከ ነብይ አለ፣ ለአሜሪካ፣ ለኦሮሚያ ክልል፣ ለትግራይ ክልል። ምክንያቱም በቋንቋቸው ልከናል ብሎ ስለሚናገር ማለት ነው። አሁን የኛ ጥያቄ እነዚህ ነቢያቶች እናንተ ዛሬ የምታመልኩትን አይነት አምላክ ያመልካሉ ወይ ነው ጥያቄው። አዎ እነሱ እኛ የምናመልከውን መጀመሪያም የነበረ የማይቀየር አላህ ሱብሓነሁ ወተዓላ እሱን ያመልካሉ እንደምናም ነው። እናንተ በእንትን ታምናላችሁ? በሩቅ ሚስጥር ታምናላችሁ? ጥያቄ ለአንተ ለምሳሌ ታምናለህ? ለምሳሌ ገሃነም የኔ ፖይንት መጀመሪያ ልጨርስና ከዛ በኋላ አንቺ ደግሞ ጥያቄ ካለሽ በኋላ ትጠይቂያለሽ፣ ችግር የለውም። ለምሳሌ ከነቢያቶች እስኪ አንድ ነቢይ መጥቶ በሳፋና በመርዋ መካከል የተሽከረከረ ነቢይ ንገሪኝ። ወይም ደግሞ አላህ የአረፋ ቀን ቀን ይወርዳል ብሎ የተናገረ አንድ ነቢይ ማስረጃ ስጭኝ እስኪ። ከነቢ ሰለላሁ ዐለይሂ ወሰለም ውጭ ነው የምትፈልገው? እስልምና የነቢያት አስተምሮ አይደለ እያልሽ እየተከራከርሽ ይኸውልህ አንድ ያልተረዳሁን ነገር ልንገርህ። ዋናው ፖይንቱ እስልምና የሚለው ነቢያቶች በአጠቃላይ የሚያስተምሩት ነው። እስልምና ነቢ በእያንዳንዱ ለምሳሌ በሙሳ ጊዜ ያኔ የወረደ ኪታብ አለ። ለምሳሌ መጽሐፍ ያኔ የተሰጣቸው ነገሮች አሉ ለሁሉም ነቢያቶች ማለት ነው። በየተላኩበት ለምሳሌ ሀገር ልበልህ ወይ ህዝብ ላይ ገባህ? ነቢ ሰለላሁ ዐለይሂ ወሰለም የመጨረሻው መደምደሚያ ነብይ ናቸው። ሙሳን ጠቅሰሻል። ሙሳ አረፋን ያከብር ነበር ወንድሜ። ዓመተ ምሕረቱን ግን ሰምተኸኛል? አሁን ዓመተ ምሕረቱን መጀመሪያ ከተላኩ በኋላ አረፋን እናከብራለን። ግን አረፋ ስናከብር የምናስባቸው እሳቢዎች ግን ከአደም ጀምሮ ያላ ባሪያ እና እስከ ኢብራሂም ያላ ባሪያ አሁን በዓሉ ላይ ሳይሆን አንቺ ፎከስ ያደረግሽው የምናከብረው በመሐመድ ጊዜ ነው። እሳቤው ግን ቀድሞም ነበር ነው አይደለ?
ሁሉም የሚያከናውኑት ያኔ ከአደም ጀምሮ አረፋ በራሱ ስያሜው በራሱ ከአደም ጀምሮ የነበረ ነው። አረፋ ማለት ተዓረፉ ያኔ ተዋወቁ ማለት ነው። እነማን ናቸው የተዋወቁት? አዳምና ሔዋን። የት ነው የተዋወቁት? في جبل عرفة في جبل عرفة في ኦኬ ቁርአን ላይ ማስረጃ ይኖራል እሱ ነገር? እሱ ለእውቀት ባለቤቶች ይቀመጥ። እሺ ሐዲስ ላይስ ማስረጃ ይኖራል እሱ ነገር? እሱም ለእውቀት ባለቤቶች ይቀመጥ። በደንብ ያስረዱሃል የእውቀት ባለቤቶች። መልካም እሺ። ታሪኩ ሞረፎ ወደዛ ማሄድ ስራዎች ላይ ነው ብዙም የሚያዋጣሽ አይደለም እሱ። ኤኒዌይስ ግን ከመሐመድ በፊት ለምንድን ነው ታዲያ አረፋ ያልተከበረው? እሱም ለእውቀት ባለቤቶች ትጠይቃለህ። መልካም እሺ፣ በደንብ ያብረሩልሃል። መልካም እሺ። ከመሐመድ በኋላ በዓሉ መከበር ተጀምሯል አይደለ? ኦኬ። ያንንም በዓሉ የምታከብሩበት ቀን ላይ ከዛ አላህ ደግሞ ይወርዳል አይደለ? አዎ በደንብ። ስለዚህ መውረድ አሁን እንደ በዓላት አይደለም። ያላ ማክበር አለማክበር እሱ አንቺ የምተገብሪው ነሽ፣ ፍጡር ነሽ። አሁን አላህ የት ያለው ብለሽ ነው የምታምኚው? ኢነላህ ዐለል ዐርሽ እስተዋ ያኒ ዐለል ዐርሽ ፊል ዐርሽ ያኒ በአርሽ ላይ ተቀምጧል ብዬ ነው ማምነው። አርሽ ላይ ነው። ኢነላህ ዐለል ዐርሽ እስተዋ ያኒ ነገር ግን እኮ የአረፋ ቀን ይወርዳል ብለሽኛል። እንደፈለገ እሱ የእሱ ስራ ነው። አረፋ እንደ ዛሬ አረፋ አለ። ዛሬ አረፋ ነው። በደንብ ትላንትና ዱዓ እያደረግን ነበር። ታዲያ ዛሬ እኮ ይወርዳል። እዚህ ነው ያለው። ከአርሽ በላይ ነው። ለምን ትይኛለሽ? ወርዷል እኮ። እኛ የምናምነው ያንን ነው። አልወረደም እንዲ አለ። አምናለሁኝ ይወርዳል ተብሏል። አምናለሁ ይወርዳል። ዘንድሮ ወርዷል። አልወረደም። እናምናለን እንደሚወርድ እኮ ዛሬ አሁን ወርዷል። አልወረደም። ምክንያቱም እኛ ጋር አሁን ጨለማ ነው። ኦልሞስት ለ5-10 ጉዳይ ነው። ሌሎች ሀገራት ላይ ደግሞ ቀን ነው። ዛሬ አረፋ እያከበሩ ነው ገና። ስለዚህ ወርዷል። አልወረደም። እኛ የምናምነው ወርዷል ነው። ልትለኝ የፈለገው ሌላኛው ሀገር ጨለማ ነው፣ እዚህ ሀገር ቀን ነው። ያኔ እስከ ከማታ ጀምሮ ዛሬ በቃ በተለየ ስፔሻል ዴይ አረፋ ቀን ላይ ቀን በኋላ ይወርዳል ተብሎ ከታመነ፣ ስለዚህ አረፋ እንደመሆኑ ይወርዳል ሳይሆን የምትይው ወርዷል ነው ማለት ያለብሽ። ምክንያቱም ይወርዳል ተብሏል። ይወርዳል አምናለሁኝ ይሄንን። ስለዚህ አሁን ወርዷል አልወረደም? አረፋ እንደመሆኑ ዛሬ አምናለሁኝ ወርዷል፣ እንደሚወርድ አምናለሁ። አንተ ልጠይቀኝ የፈለግከው ሌላ ቦታ ጨለማ ነው፣ እዚህ ቀን ነው ይሄ የሚለውን አይደል? ይወርዳል አምናለሁኝ። እሱ የእሱ ስራ ነው። ስለዚህ አሁን እየወረደ ነው ወይንስ ወርዷል? እሱም አላህ ነው የሚያውቀው። እንደሚወርድ አምናለሁ። ወረደ አሁን ደረሰ፣ እሱን አላህ ነው የሚያውቀው። እኛ ግን እንጠባበቃለን፣ እንከጅላለን። የሩቅ ምስጢርን አናውቅም፣ ግን የሩቅን እናምናለን። ችግር የለውም አለ ብለን እናምናለን። ስለዚህ ወርደዋል ማለት ነው አይደለ? ዛሬ አምናለሁኝ ይወርዳል ተብሏል። በክጃሎትና በተስፋ ጠብቅ ያለሁኝ ኢንሻአላህ አላህ ሱብሃነሁ ወተዓላ ይሰማኛል። ወርዷል ብዬ አምናለሁ ይወርዳል ስለተባለ። ስለዚህ ከአርሽ በላይ ነው የሚለው ብዙ ማስኬድማ ወርዷል ዛሬ ያስኬዳል። ሁሌም ከአርሽ በላይ ነው። ይወርዳል ከተባለ ደግሞ እናምናለን። እሱንም እናምናለን፣ ያንንም እናምናለን። አልወረደም እንዴ? እሱንም አምናለሁ፣ ያንንም አምናለሁ። እሱ ሁሉ ነገር አወርዶ ነው ያለው ወይስ ተመልሶ ነው ያለው? ምን አልከኝ? አሁን ወርዶ ነው ያለው ተመልሶ ነው ያለው? እሱ ነው የሚያውቀው። አላህ ሱብሃነሁ ወተዓላ ነው የሚያውቀው። እኔ ምንም የማውቀው ነገር የለም። ግን እንደሚወርድ አምናለሁ። አላህ ላይ እየቀጠፍሽ ነው። ቆይ አልቀጥፍም። ይኸውልህ እኛ ሙስሊሞች ዩእሚኑነ ቢልገይብ ያኔ በሩቅ ምስጢር እናምናለን። አለ ከተባለ እናምናለን። ያላ ባሪያ ይሄ ምንም ጌብ የሆነ ጉዳይ እኮ አይደለም። ምክንያቱም እያወራንበት ያለው የተገለጸ ነገር ነው እንጂ አይ ጌብ ነው ብለሽ የምታልፊው ነገር አይደለም።
ጋይብ ነው ይወርዳል። እንዴት ወረደ? አሁን እየመጣ ነው። ምን ነው እሱ? አልፈላፈልም። እየጠየከኝ እኮ ነው። አሁን ወረደ እያልክ ነው። አሁን ወርዷል። እሱ በቃ እንደሚወርድ አምናለሁ፣ እከጅላለሁኝ። እሺ መልካም። እሺ ላቅልልሽ። አሁንም ይሄ መውረድ የጀመረው መቼ ነው? እሱን ራሱ ነው የሚያውቀው አላህ Subhanahu Wa Ta'ala። ግን እንደሚወርድ አምናለሁኝ። መቼ እንደጀመረ ግን እሱ ያውቃል። የነቢያት አስተምሮ ነው ብለሽ ነበረ። ኢስላም አዎ የሁሉም ነብያቶች አስተምሮ ነው ኢስላም። መውረድ የሚወርደው ግን የአረፋ ቀን ጠብቆ ነው አይደለ? ወንድሜ አላህ Subhanahu Wa Ta'ala ይወርዳል። አረፋ ቀን ብቻ አይደለም ከሌሊቱ ሌላ ነው። እሱ ይለያል። እሱ ይለያል። ከዚህኛው ቀን ጋር ታገናኙ። ያም ይወርዳል ነው ይሄም ይወርዳል ነው። ምንም ልዩነት የለውም። ይወርዳል። በዚህ ቀን ግን በቀን ይወርዳል። ገባ? በቀን ነው። ያላ ያኛው ሌሊት ነው። ይሄኛው በቀን ነው። ይወርዳል ነው። በቃ ይሄንን ነው ማምነው። ነው አይደለም። ቻሌንጅ ታደርጊኛለሽ። የዛኛው በደንብ አስተውይ። የዛኛው ሌሊት ነው የሚወርደው። ሌሊቱ 1/3 ሲቀር አይደለም? አዎ። ይሄንኛው ግን ሌሊት አይደለም፣ ከማታ ከቀኑ በኋላ ነው የሚወርደው አይደለ? አዎ። አንድ ልዩነት በይ። ሁለተኛ እዛኛው ጋር ሌሊት ይወርድና ማን ነው የሚለምነኝ ማን ነው እንደዚህ ማደርገው ብሎ ነው የሚጠይቀው ራሱ ብቻውን አይደለ? አዎ። እዚህኛው ጋር ግን መጥቶ ወርዶ እዩዋቸው ባሮቼ ፀጉራቸውን ሳያበጥሩ ተንጨብረው ይኸው አዋራ ለብሰው እዩዋቸው ውስጥ እያለ መላእክቶቹ ፊት ይኩራራል አይደለ? አዎ። ጥራት ይገባው መላእክቶቹ ፊት ይዝናናባቸዋል። ኮራ ጀነን እያለ እዩዋቸው ባሮቼ። ባህሪው ነው የሱ ባህሪ ነው። ጥራት ይገባው እኮ አሁን ሁሉ ከዓለም ላይ ተሰብስበው አይተህ ከሆነ የማይተዋወቁ ብሔሮች፣ የማይተዋወቁ ሀገሮች፣ ቋንቋቸው አንድ ያልሆነ ድሃ፣ ሀብታም፣ ፕሬዝዳንት ሁሉም አንድ እዛ ቦታ ላይ ጥራት ይገባው ለሱ ነው። ይኸው ሁሉ አንዴ መልካም። ይሄንን ኩራቱን መጀነኑን በመላእክቶ ፊት የጌትነት ባህሪ ነው፣ የእሱ ባህሪ ነው። አንዴ እኮ አዳምጪኝ። ይሄ ኮራ ጀነን እያለ ያው ባሮች አመዳም ሆነው ያው ፀጉራቸው ተንጨብሮ ያው አዋራ ለብሰው እያለ መናገር የጀመረው መቼ ነው? ለሱ ዛሬ ሳይሆን ባሮቹ ሁሌም ባሮች አሉት። እሱ ጥራት ይገባው። ይሄንን መናገር የጀመረው መቼ ነው? ኩራት ጥራት ይገባው። ያላ መቼ ወርዶ እሱን አላቅም ስልህ ምን እንደሆነ ታውቃለህ? ቆይ ታውቂያለሽ። እኔ አምናለሁኝ እንደሚወርድ። የእሱ ደግሞ ባህሪው ነው። ገባ? ሁሌም እኔ ለሱ ታውቂያለሽ ነው የምታውቂው። ባህሪው ነው ብለሽኛል። ባህሪውን ያለህን ባህሪ ኩራት የጌታዬ ባህሪ ነው። ጥራት ይገባው። መልካም እሺ። ስለዚህ በደንብ አስተውይ። 1447 እዛ ጋር አመዳም ቢሆኑ ቢጠቁሩ ምን ቢሉ አላህ Subhanahu Wa Ta'ala ለነሱ ጀነት አዘጋጅቶላቸዋል። ያ ጀነት እሺ ካዳምጪ አንተ የምታወራው ዱንያ አይደለም። ያኒ ይሄ እሺ አንዳዳምጪኛ ኦኬ የሰማ ላሰለቆምሽ ያ አሁን እኔ ለምን ኮራ አልኮራ አይደለም ዋናው ፖይንት እኮ እሱ አይደለም። እኔ እሱ ፖይንት አይደለም ለጊዜው 1447ኛ በዓል እየተከበረ እንደመሆኑ አላህ ደግሞ በዚህ ቀን ከሆነ የሚወርደው ከዛም የሚኩራራበት ቀን ከሆነ በዚህ ቀን ውጪስ በአረፋ ቀን በዚህ ከሆነ የሚወርደው አስቀድሞ ይሄ አረፋ በዓል ማይከበር ማይታወቅ ከሌለ እስልምና የነቢያት ሃይማኖት አይደለም። ወይንም ደግሞ አላህም ባህሪው መለወጥ ጀምሯል ማለት ነው። አስቀድሞ የሌለው ባህሪው ላይ አዳርጓል። ምን አይነት ቀን ማይወርድ ነበረ? አስቀድሞ ቀን ማይወርድ ነበረ። አረፋ መከበር ሲጀምር ግን ለእናንተ ሲል ምን መሆን ጀመረ? መውረድ ጀመረ። ስለዚህ አላህ ምን አደረገ? አንድ ቀን ከዓመት ውስጥ መንቀሳቀስ ጀመረ። አንድ ቀን ብቻ አይደለም የሚሆነው። አክቹዋሊ አንቺ ጋር ሲመጣ ቀን ይሆናል፣ ሌላው ጋር ጨለማ ይሆናል፣ ደግሞ ቀን ይመጣላቸዋል። እንደዛ ብሎ እንግዲህ ይሄ የአንተ መፈላፈል እፎይ፣ ይሄ የአንተ መፈላፈል ተቃለ። ሁሉም ሀገር ይመጣል አለ። ሁሉም ሀገር ይመጣል አለ እንዴ? ዓለማት ጌታ የሆነ ጌታ ሁሉም ሀገር ትላለህ እንዴ? አንተ ከፋፈልከው እኮ ሀገር ብለን እኮ ይከፋፈል ነው እኛ ነን። እሱ እኮ ዱንያን አኺራን የፈጠረው እሱ ነው።
ስለዚህ አንቺ ጋር እኮ ከቀን በኋላ ከሆነ የሚመጣው የምትከፋፍለው አንተ ነህ እንጂ ለእሱ ዱንያ አኺራ ዱንያና ያኒ አኺራ ያኒ ለእሱ ምንም እኔ ስላቀለልሽ አይከብድም። ያኒ የህፃን ጥያቄ አልጠይቅ። አፎን ይቅርታ የሆነ ጥያቄ ጠይቅ። ላቅልልሽ የህፃን ጥያቄ ቢመስልሽም እንዳለ እኮ የእውቀት ባለቤቶችን ጠይቅ ብለሽ ነው ያለፍሽው። ኤኒዌይስ ሀጅ ታደርጋላችሁ አይደለ? አዎ። ሀጅ ስታደርጉ ከውስጥ ልብስ አለብሱማ? ሴቶች ይለብሳሉ። ምንድን ነው የሚለብሱት? ልብስ። ኦኬ። በፊት ላይስ ይህንን ከጣዖታውያን አምልኮ የተወሰደ ነው የሚል ንባብ አንብቤ ነበረ። ወንዶቹ ራቁታቸውን እንደዚህ ያደርጋሉ አይደለ? ትከሻቸውን ገልጸው ነው የሚሄዱት። ለምንድነው ገልጸው የሚሄዱት ትከሻቸውን? ትከሻቸውን ለምንድነው ገልጸው የሚሄዱት? ያኔ አንተ ልትለኝ የፈለከው ራቆታቸውን ይሄዳሉ ነው አይደል? እዛ የምታስበው እሳቤው በራሱ አንተ ሞታ ስትቀበር ምን ላይ ነው የምትቀበረው? ያኔ ምንም ዱንያ ምንም እንዳልሆነች ለማሳየት ነው። ገባ? እዚህ ዱንያ ላይ ምንም ይዘህ እንደመሄድ እንደማትችል ምንም ምናት ዱንያ ማለት ይሄ ምን ነው? ወንዶች ተቀይጣችሁ መሄድ ትችላላችሁ? አትችሉም? ሴትና ወንዶች ተቀይጣችሁ መሄድ ትችላላችሁ? እዛ ተቀላቅሎ ይኬዳል፣ ግን ያው እንደ ሁኔታው ነው። ከብዛት አንጻር ያላ እዛ ሴትና ወንዶቹ መቀየጥ ትችላላችሁ። መስጊድ ላይ ሴትና ወንዶች መቀየጥ ትችላላችሁ? አይቀየጥም። ስለዚህ መስጊድ ውስጥ የምታስቡት ሌላ ነገር ስለሆነ ነው የምትለያዩት። እዛ ደግሞ አታስቡ ማለት ነው። መስጊድ ውስጥ ማሰብ አለማሰብ መስጊድ ላይ ጸሎት ለማድረግ እኮ ለመማማርም መስጊድ ጸሎት ለማድረግ ወንድና ሴቶች አትቀየጡም፣ በፍጹም ትለያያላችሁ። እዛ ሲሆን ግን ያውም ከላይ ፓንት እንኳን ሳይለብሱ እዚህ እንትን ራቁታቸው ሆነው ይዞራሉ። እዛ ወሲብ ፍላጎት የላቸውም ወንዶቹ ማለት ነው። እዛ ጋር ሴቷ ልጅ በተቻላት አቅም ትሸፈናለች። አየህ አላህ ሱብሓነሁ ወተዓላ ለወንድ ልጆችን መከፋፈት ሲፈቅድ ለሴቷ ግን መሸፈንም እንዳለባት ነው። እዛ ላይ ስትሄድ መስጊድ ላይ ስትሄዱ ጡታችሁን እያሳያችሁ ዳሌያችሁን እያሳያችሁ ተገላልጣችሁ ነው እንደ መስጊድ ላይ። ሀጅም ላይ አናሳይም እኮ። ስለዚህ ካላሳያችሁ ምንም ልዩነት የለውም ማለት ነው። ነንሴንስ። ቆይ አንዴ ለምንድን ነው እዛ ቦታ ላይ ፓንት እንኳን ሳይለብሱ ከዚህም ራቁታቸውን ከእናንተ ጋር ተፋፍነው የሚሄዱ ሰዎች መስጊድ ላይ ግን ሲሆን አይቻልም የተባለው? ያም መስጊድ ነው፣ ግን ሴት ልጅ ተሸፍና በተቻላት አቅም አሁን ላይ አብሶ አሁን ላይ ተሸፍና፣ በፊት ላይ ብዙ ሰው አልነበረም እና ሰው በማይኖርበት ሰዓት ኒቃባቸውን ወይ ሂጃባቸውን ይከፍቱት፣ ሰው ሲመጣ ግን ይሸፍኑታል። ሂጃብ ሙሉ ሂጃቧን ሸፍና ነው ስለመስጊድ አራም እንትን ነው ያወራሁት እኔ ካባን ስዞሩ ስላለው ብቻ ነው ያወራሁት። እሱን ነው የምልህ። ሴት ልጅ ሙሉ አካላቷን ትሸፍናለች። አንዴ ሸፈነች አልሸፈነች ወንዱ ራሱን ካልተቆጣጠረ ልብሱን አውልቆ ሲዞር ወንዱ ልጅም ክፍት አድርጎ አይሄድም፣ ዘግቶ ነው የሚሄደው። ሁሉ ነገር የተዘጋ ነው። መልካም። ያው ካለ ንገረኝ፣ ወይ ቪዲዮ ምናምን እንደዚህ ተከፍቶ ምናምን። አንድ አዲስ እንመልከት እስቲ። ሱናን ቡሃሪ 2506 አንዴ ቼክ አድርግልኝ ክርስቲያን። መዝሙር አይደል? እንኳን ደህና መጣ። መዝሙር አይደል? ሰላም ብያለሁ። ይታያል። ኦኬ፣ ቀጥል አንብበው። እሺ፣ ሳሂህ አልቡኻሪ 2505 ወይም 2506 ላይ ኢብን አባስ እንደተረከው እንደዚህ ይላል። The prophet reached Mecca in the morning of 4th of Dhul Hijjah, assuming ihram for Hajj only. ሙሐመድ በአራተኛው ዱል ሂጃ ቀን የደረሰ መካ ደረሰ። ኢህራምን ያሰበው ግን ለሀጅ ብቻ ነበር ይላል። So when we arrived at Mecca, the prophet ordered us to change our intention of ihram
ፎር ኡምራ። ነገር ግን እዛ ከደረስን በኋላ ነብዩ ኢህራማችንን ለኡምራ እንድንቀይር ነገረን አለ። and that we could finish our ihram after performing the umrah ኢህራሙን ጨርሰን ኡምራችንን ካደረግን በኋላ እንድንሄድ አለ። ወዴት ነው የሚሄዱት? and could go to our wives for sexual intercourse ሚስቶቻችንን ሄደን ወሲብ እንድናደርግ ኡምራችንን ከጨረስን በኋላ አለ። the people began talking about that ሰዎቹ ስለዛ ነገር የሙሐመድ ሰሃቦች ማለት ነው ማውራት ጀመሩ። ጃቢር surprisingly said ጃቢር በመደነቅ እንደዚህ አለ shall we go to Mina while semen is dripping from our male organ ጃቢር ይህን ነገር በመደነቅ እንደዚህ አለ ወደ ሚና የዘር ፈሳሻችን ከብልታችን እየተንጠባጠበ እንሂድን ብሎ ጠየቀ። ጃቢር moved his hand while saying so ጃቢር ይህንን እየተናገረ እጁን ያንቀሳቅስ ነበር ይላል። ወንድሜ ይኸውልህ ይህንን ሐዲስ ሄደህ ለእውቀት ባልተቤቶች ታነብላቸዋለህ። እሺ ለነገር ለእውቀት ባልተቤቶች እዚህ ጋር በደንብ እውቀት ያለው ሰው ነው በደንብ አብራርቶ ለአንተ መልስ መስጠት የሚችለው። ምክንያቱም አሁን የፈለገ ከሳባዎችሽ የተሻሉ ራሳቸው የሚቆጣጠሩ ምናምን ብትይ አይመጣውም። ሳባዎቹ እንኳን ሀጅ ሄደው እንትናቸው እየተነሳ ዘር ፈሳሻቸው እንደዚህ ይፈስ ነበር እየዞሩ። ኤኒዌይስ ጥቁሩ ድንጋይ በምንድን ነው የጠቆረው? እህታችን ደረ የጠቆረው እሱም በደንብ ያብራሩልህ የእውቀት ባልተቤቶች ወንድሜ። ለእኔ ስጠኝ ክርስቲያን አዘጋጅልን። ምን አልሽን? አዩ ሌሎች ይቀጥሉ። ይበቃሻል። እንትና አላባሪያ አዩ ቀጥይ። አዩ ነኝ። ጥቁሯ ድንጋይ ሰላም ብያለሁ። ለማንኛውም መጣሽ እንኳን ደህና ቆያችሁ። እንዴት አድርጋ እንዴ? እሺ ጥቁሩ ድንጋይ ከየት ነው የመጣው አልክ? ያቺ የመጣችው ጥቁሯ ድንጋይ መጀመሪያ ነጭ ነበረች፣ ከጀነት ነው የወጣችው። እሺ ከጀነት ነው የወጣችው። ከዛ ወደ መካ ከመጣት በኋላ ነቢያችን ሰለላሁ ዐለይሂ ወሰለም እሷ ያቺ ድንጋይ ምክንያቱም የሰው ልጅ ወንጀሉ ስለበዛ ተወቀረች ማለት ነው። መጀመሪያ ነጭ ነበረች። ያቺን ድንጋይ ደግሞ የነካት ሰው ጀነት ይገባል። ኦኬ። ስለዚህ ድንጋይ በመንካት ገነት ይገባል። ድንጋይ እናመልከዋለን እያልኩ አይደለም። ያቺ ድንጋይ ከጀነት ስለወጣች መጀመሪያውን ነጭ ነበር በረች እያልኩህ ነው። እና የሰው ልጅ ወንጀል ምክንያት የሰው ልጅ ወንጀል ስለበዛ ጠቆረች። ኦኬ ጀሚያ ሰር ቢዚ 877ን ክፈተው እያወራችሁ ያለውን አዲስ ኦኬ እንደዚህ ይላል። ኢብን አባስ narrated that ኢብን አባስ እንደተረከው the messenger of Allah said ያላ መልእክተኛ እንዲህ አለ the black stone descended from the paradise ጥቁሩ ድንጋይ የወረደው ከገነት ነው አለ። and it was more white than milk ተወተትም ነጭ ነበር አለ። then it was blanched by the sins of the children of Adam የጠቆረው በአዳም ልጆች ኃጢአት ምክንያት ነው አለ። ይህን አዲስ መሰለኝ እያወራሻለሽ አልኩህ እኮ የሰው ልጆች ወንጀል ስለበዛ ነው የጠቆረችው። ያቺ ድንጋይ ከወተት የበለጠ ነጭ ነበረች ብያለሁ። ለዛውም የወጣችውም ከጀነት ነው። ኦኬ ከጀነት ነው የወጣችው። አይዋ መቼ ነው የወጣችው? የወጣችበትን ዓመተ ምህረት አላውቅም። ሌላ ጥያቄ ካለክ ጠይቀኝ። ኦኬ ሞር ይህንን ጠበሪ ያብራራዋል። የጠበሪን አዘጋጅልን እንዴት እንደወጣች ክርስቲያን። ጠበሪ ቮሊም 1 ላይ ፔጅ 303 ላይ ጥቁሯ ድንጋይ ምንድነች? እንዴት ነው ወደ ምድር የመጣችው? ለምንድን ነው በደንብ የጠቆረችው? አስቀድሞ እንዴት ነበረች? ከዛ በኋላ እንዴት ነው ሂደቱን? ጠበሪ ታላቁ ጠበሪ 310 የነበረው እሱ እንደዚህ ሲል ያብራራዋል። ቀጥላምቦ እንደኔ ብዙም አይታይም። እሺ ከዛ ምን ይላል? it is not a stone he said indeed I was told by Abdullah ibn Abbas that it was a white jewel that Adam took out of paradise እሷ ነጭ ነበረች፣ እንደ ነጭ ድንጋይ ነበረ አደም ከገነት ሲወጣ አለ። and used to wipe his tears እንባውን ያብሰው ነበር for after he left paradise ከጀነት ከወጣ በኋላ his tears did not stop for 2000
years ለ2000 ዓመታት ያክል አልቅሷል። until he returned to it and Iblis was no longer able to do anything to him እስኪመለስ ድረስ ማለት ነው። I said to him አቡ አልሐጃጅ why and how did it turn black ለምንና እንዴት ነው ወደ ጥቁር የተቀየረው አለ። he replied እሱም እንደዚህ መለሰለት menstruating women were touching it in ጃሂሊያ የወር አበባ የሚያዩ ሴቶች በጃሂሊያው ጊዜ ይነኩት ነበር አለ። የጠቆረበት ምክንያት እንግዲህ የጠቆረበት ምክንያት ሴቶች ፔሬዳቸው የሚያዩ ራቁታቸውን ሰርከምፖብሌት እንደሚያደርጉም አዘጋጅልኝ ራቁታቸውን ነበር የሚዞሩት። ፔሬድ የሚያዩ ደግሞ ሙስሊም ሴት ራቁቷን አትዞርም። በነገራችን ላይ ፕሪጃሊያ ከሙሐመድ በፊት ራቁታቸውን ነበር የሚዞሩት። በኋላ ለወንዶቹ ብቻ ሴቶቹ እንዲለብሱ ተደረገና ወንዶቹ ከላይ ራቁታቸውን እንዲዞሩ ተደረገ። ዑመር እንደውም ይሄ አስጠልቶት ለምንድን ነው እሱ ራቁታችን የምንዞርበት ያላለ እናሳይሻለን እሱን። ኦኬ ሱናና ናሳይ 2956 ላይ it was narrated by from Said bin Jubair that Ibn Abbas said women used to circumambulate the Kaaba naked ሴቶች ካባን ራቁት ይዞሩት ነበር። እነኚህ ራቁት የሚዞሩ ደግሞ ምን ያደርጉ ነበረ? ፔሬዳቸውን ይቀቡት ነበር። ጥቁሯን ድንጋይ ለብለው የሚቀቡት ልጅ እንዲሰጣቸው የፈርቲሊቲ እንትነሽ ምልክት። ለማንኛውም እዚህ ጋር ማለት ነው እዚህ ጋር ፔሬዳቸው ላይ ሆነው ይቀቡት ነበር ያልከውን አላምንህም። አጥንቼው ሌላ ቀማጥቼ ይህን ምላሽ እመልስልሃለሁ ሁሉንም ማለት ነው። ቅድም አሳየንሽ እኮ ለምንድነው የጠቆረችው የሚለውን ሲያብራራልሽ። እሱ ገብቶኛል። እሱ ገብቶኛል። እንደዚህ ይላል menstruating women were touching in the ጃሃሊያ በጃህሊያ ጊዜ ፔሬድ የሚያዩ ሴቶች ይነኩት ነበር። ሴቶቹ እንዴት ነው የሚዞሩት? አሁን አዲሱ የኛ ውዱ ነቢያችን ሳይመጡ በፊት ነው። ሴቶቹ ደግሞ እንዴት ነበር የሚዞሩ? ልብስ ለብሰው ወይንስ ራቁታቸው? እንግዲህ እኔ የማውቀው የኛ ነቢያችን ውዱ ነቢያችን ከመጡ በኋላ አንድም ሴት ተገልጣም አታውቅም፣ ራቁታም ሄዳ አታውቅም። ግን ከዛ በፊት ሊኖሩ ይችላሉ። አላሁ አዕለም። ስለዚህ ራቁታቸውን ነበር የሚዞሩት። ፔሬዳቸውን የሚያዩ ደግሞ ይነኩት ነበረ። ግን አሁን መልሱን እኮ መለስከው። እፎይ በጃህልያ ጊዜ እያልክ ነው። ጃህልያ ማለት ምን ማለት እንደሆነ ታውቃለህ? ቆይ ውዴ አንድ ቆይ፣ ከእስልምና በፊት ማለት ነው። ኦኬ እኮ ይሄ ሙስሊሞች አይደሉም፣ ያኔ ከእስልምና በፊት እኮ እኛም እያልን ያለነው እኮ የጣዖት አምላኪዎቹ ነበረ። ጣዖት አምላኪዎቹ ድንጋይ ያመልኩ ነበር። ድንጋይ ያመልኩ ነበር። መሐመድ ነጠቃቸውና እሱ ወስዶ ከዛ በኋላ ወደ እናንተ አስቀጠለ። በጃሊያ ጊዜ ሴቶቹ ራቁት ነበር የሚዞሩት። ካባ ጥቁሩን ድንጋይ ራቁቱን እየዞሩ ፔሬዳቸውን እያዩ ይነኩት ነበረ። ራቁታቸውን ሴቶቹ ፔሬዳቸውን ያሉ ይነካሉ። መሐመድ ከወሰደ በኋላ ደግሞ ወንዶቹ ከላይ ራቁት ሆነው ፓንትም ሳይለብሱ ራቁታቸውን ይዞራሉ። እነሱ ደግሞ የወንድ ዘር ፈሳሻቸው ይፈስ ነበር። ወንዶቹ እጃቸውን ያንቀሳቅሳሉ። ማስረጃ አምጣልኝ። ቀደም እኮ አሳየሁሽ። ቡሃሪ ሳያል ቡኻሪ 2506 ወይም 05 ላይ ሁለቱም ላይ ይሄ ነገር የፈጸመው ያኔ ራቁታቸው የሚዞሩት ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ነው ብለሃል። ሙስሊም ከመምጣቱ በፊት ነው ብለሃል። ሴቶቹ ሙሐመድ ከመጣ በኋላ ደግሞ ወንዶቹ ከሙሐመድ ጋር እየዞሩ የዘር ፈሳሻቸው ይፈስ ነበረ። ሴቶቹ አስቀድሞ ደግሞ ፔሬዳቸውን እያዩ ፔሬድ የሚያዩ ምን ያደርጉ ነበረ? ጥቁሩን ድንጋይ ይነኩታል፣ ራቁታቸውን ይዞሩታል። ግን እነሱ ጃሂሎች ናቸው ማለት ነው። እነኚህ ደግሞ ጃሂሎች አይደሉም፣ የሙሐመድ ሰሃባዎች ናቸው። አንበበላት የሙሐመድ ሰሃቦች ናቸው። የዘር ፈሳሻቸው እየተንጠባጠበ ይህን ነገር የተናገሩት ማለት ነው። ጃቢር ማለት ነው። ጃቢር የሙሐመድ ሰሃባ ነው። ሴይድ ሰርፕራይዚንግሊ በመደነቅ ነው ያለው ሻል ዊ ጎ ቱ ሚና ዋይል ሴመን ኢዝ ድሪፒንግ ፍሮም አወር ሜር ኦርጋን ወደ ሚና እንሂድ የዘር ፈሳሻችን ከብልታችን እየተንጠባጠበ ብሎ እጁን እያንቀሳቀሰ እየተናገረ ነበር ማለት ነው። በጃሂሊያው ጊዜ በወር አበባቸው ይነኩት ነበር። ነው አይደል? እዛ ጋር የጥያቄ ምልክት ነው። መሐመድ ስለፈቀደለት ማለት ነው። ለምንድን ነው የጠየቀው? ምንድነው የፈቀደለት? መሐመድ ሰለላሁ ዐለይሂ ወሰለም ለእሱ ምን ጠይቁት ነው? ምንድን ነው የፈቀደው? ያለ ባሪያ
ጣልቃ ድንገት አትግቢ፣ ወይንም ካወራሽ ማይክ ቶሎ አትዝጊ። ምንድን ነው የጠየቀው? ምን እየሆን ምን እንሂድ ነው ያለው? ቀጥል፣ አንብብ፣ እየሰማህ ነው። የዘር ፈሳሻችን እየፈሰሰ ወደ ሚና እንሂድ ወይ ነው ጥያቄው እኮ። ጠየቀው ነው ማለት ነው ለመሐመድ ሰለላሁ ዐለይሂ ወሰለም። ያ ከዛ እጁን አነሳ ማለት ነው። እጁን ምን ላይ አድርጎ ነው ያነሳው? ለእናንተ ልተውላችሁ፣ እዛ ውስጥ እንዲቴል አልገባም። ስለዚህ አሁን የወንዶቹ ነው። ወንዶቹ ራቁታቸውን ከዛ በኋላ መዞርን ቀጠሉ ማለት ነው። ሙስናድ አህመድ 317 ላይ ያለ ሜይ ቢ ክርስቲያን ካዘጋጀው ራቁታቸውን ከዚህ ራቁት ሆነው መዞርን ከዛ በኋላ ከጣዖት አምላኪዎቹ አስቀድሞ የሚያደርጉትን ስርዓት በሙሉ ከወሰዱ በኋላ ኡመራውን ይደብረዋል። ሙስሊሞቹን እኛ ሙስሊም ነን፣ ጣዖት አምላኪዎቹ ይህንን ያደርጉ ነበር፣ ራቁታቸውን ይዞሩ ነበረ። እኛም ከነሱ ጋር ተመሳስለን እናደርግ ነበር። እነሱን አሁን አጥፍተን ጨርሰናል። ለምንድነው እኛ ልብስ ማንለብሰው? እነሱ እንደሚያደርጉት ለምንድነው የምናደርገው ይላል። ሎክ አሂርድ ኡመር ቢን አልከታብ ሴይ ኡመር ቢን አልከታብ እንደዚህ ሲል ሰምቻለሁ። ዋይ ዊ አር ረኒንግ ናው and uncovering our shoulders when Allah has caused Islam to prevail and has eliminated kufr. ምን ሲል ሰምቼዋለሁ? ለምንድን አሁን ከላይ ራቁት ሆነን የምንዞረው? እስልምና የበላይ እንዲሆን ኩፍርም እንዲወገድ አድርጎልን ሳለ በፊት አስቀድሞ የሚያደርጉት ለምንድን ነበረ? ካፊር የሚባሉት አካላቶች ድንጋይ የማምለክ ልምድ ነበራቸው። ክርስቲያን አዘጋጅልኝ አዲሱን። ድንጋይ ያመልካሉ። ድንጋይ ካጡ የተሻለ ድንጋይ ይፈልጋሉ። የተሻለ ሲያገኙ የመጀመሪያውን ይጥሉና ድንጋይ ያመልካሉ። ከዛ እችኛዋ ድንጋይ ስፔሻል ድንጋይ ስለነበረች ጥቁሯን ድንጋይ ያመልኳን ነበር፣ ይዞሩባን ነበር፣ ፔሬዳቸውን ይቀቡት ነበር፣ ሰርከምቦብሌት ያደርጉት ነበረ። ሴቶቹም ራቁታቸውን፣ ሳባዎቹም አብረው ያደርጉ ነበረ። ከእነኛ ከጣዖቶቹ ጋር ሙስሊም ሰሃባዎች ነገር አልደረጉም። ጃሂሎች ነው ጃሂሎች ካልክ እንጂ የእኛ ሙስሊም ሰሃባዎች አላደረጉም። ያው ዑመር እኮ እያለሽ እኮ ነው። በፊት ከፕሪ እስላም ከጃሊዎች የሚያደርጉትን አሁን ለምንድን ነው የምናደርገው እያለ እኮ ነው። እነሱ እናደርግ ነበር። አሁን ኢስላም የበላይ ሆኖ ነበረ። ለምንድን ነው ልብሳችንን ሳውልቀ የምናደርገው እያለ እኮ ነው። የሚያደርጉት አስቀድሞ እነማን ነበሩ? በጃሊያ ጊዜ ስለሚያደርጉት ማለት ነው። እነኛ ደግሞ ምን ያደርጉ ነበረ? ሎክ ሳያል ቡኻሪ 4376 ላይ ናሬትድ አቡ ረጃ አል ኡትራይድ ነው የሚለው we used to worship stones, ድንጋይ እናመልክ ነበር. and when we found a better stone than the first one, we would throw the first one and take the latter. ድንጋይ እናመልክ ነበረ። ከምናመልከው ድንጋይ ወይም ከመጀመሪያው ድንጋይ የተሻለ ድንጋይ ስናገኝ ያንኛውን ድንጋይ እንወረወረና አዲሱን እንወስዳለን፣ የበኋለኛውን ማለት ነው። ካፊሮች ናቸው እኮ ሙሐመድ ከነኛ እንዴት አዳፕት እንዳደረገ እያሳየንሽ እኮ ነው። እነኛዎቹ ራቁታቸው የሚያመልኩት የሚዞሩትን እንዴት አድርገው እናንተ ይሄንን እንዴት እንደሚዞሩ ምን እንደሚሉ 7 ጊዜ ትዞሪያለሽ። ራቁት መዞሩ ወንዶቹ እንዳለ የጣዖት አምላኪዎቹ ነበር እያልንሽ ነው። ቀጥለው ክርስቲያን። ኦኬ ቀጥል ሄድ። but if we could not get a stone, then we would collect some earth or soil and then bring a sheep and milk that sheep over it. ምን ይላል? ድንጋይ ካላገኘን አፈር እንሰበስብና በዚያ ላይ የፍየል ወይም ደግሞ የበግ ወተት እናፈስበታለን። and perform the tawaf around it. ከዛ በኋላ እንሽከረከረዋለን ይላሉ። ስለዚህ እነዛ ሰዎች ድንጋይ የሚሽከረከሩ ነበሩ፣ ድንጋይ የሚዞሩ ነበሩ፣ ራቁታቸውን ከላይ ይዞሩ ነበረ። አሁን እናንተ እንደምታደርጉት ማለት ነው። ራቁታችሁን ነው የምትዞሩት፣ ድንጋይ ተሽከረከራላችሁ። ስማኝ፣ አሁን እኛ እዚህ ጋር እኛ ሐጅ ላይ ሀታ ወንዶች ራቁታቸው አይዞሩም። ራቁታቸው እንኳን ቢሆን ግማሽ ገላቸው አንድ እጃቸው በኩል ይከፈት እንጂ ሌላ ራቁቱ የሚዞር የለም። ሴት ልጅ ደግሞ ሐጅ ላይ ተሸፍነው ነው የምትዞረው። ፓንት ይለብሳሉ ወንዶቹ? አዎ ይለብሳሉ ወንዶቹ ፓንት። ልጅ ለምንድን ነው የማይለብሱት? አይለብሱም። አንተ ነህ ተሰቀስ ወንዶች ትከሻቸውን ይለብሳሉ። ከላይ ትከሻቸውን ይለብሳሉ። ሁሉም ቦታ አይከድኑትም። ያኔ አላ እንደዚህ እንደ ሽርጥ ማለት ነው። እንደዛ የሚያደርጉት ለምን እንደዛ የሚያደርጉት? እንደዛ የሚያደርጉት እኔ ያለው አንደኛ ያኔ ይመስለኛል እኔ ከሙቀቱም አንፃር ነው።
አሁን ሐዲሱን እኮ አሳየንሽ። ጣዖታውያኖች ውስጥ ሲያደርጉት ስለነበረ ዑመር ራሱ ደብሮ ለምን ነው እንደዛ የምናደርገው ሲል እኮ እንደዛ ያሉት ጣዖት አምላኪዎች ጃሂሎች ናቸው የድሮዎቹ ማለት ግን አሁን ላይ እስላሞች ነው ካባ እየዞሩ ያሉት ማለት ነው። የድሮዎቹን እኛ እያልንሽ አለ ሜቢ ፖይንቱ አልገባሽም። ከጣዖት አምላኪዎች የተወሰደ ነው እያልንሽ ነው። አልተወሰደም ከጣዖት አምላክ እኛ ሙስሊም ጣዖት አያመልኩም። ድንጋይ ያቃርበናል ወደ አላህ ብለው ያምናሉ። እናንተም ኃጢአታችን ድንጋዩ ይሸከማል ብላችሁ ታምናላችሁ። እነሱም ሰባት ጊዜ ዞሩ ነበረ እንዴ? እኔ አንድ ጥያቄ ይህንን ተሆነ አንድ ጥያቄ ትጠይቃለሽ። የጠቆረው ድንጋዩ ለምንድን ነው? የጠቆረው ድንጋዩ ለምንድን ነው? የሰው ልጆች ወንጀል ስለበዛ ነው የጠቆረው። አንተ ደግሞ ያልከው በሴቶች ጃሂሎች ፔሬድ ላይ ሆነው ስለሚነኩት ስለነበር አልክ። እሱ ብቻ አይደለም፣ የእናንተን ኃጢአት ተሸክሞ አይደለም የጠቆረው። ትክክል ልክ እኮ የሰው ልጆችን በሰው ልጆች ወንጀል ምክንያት ነው የጠቆረው አልኩህ እኮ። የሰው ልጆች ወንጀል ስለበዛ ነው የጠቆረው ያቺ ድንጋይ። አንድም እሱ ነው ያጠቆረው ካልን፣ ስለዚህ የአንቺን ኃጢአት ድንጋዩ ተሸክሟል ማለት ነው። አዎ ተሸክሟል። ስለዚህ ቤዛሽ ነው ማለት ነው ድንጋይ። ላ የኔ አምላክ አንድ አላህ ብቻ ነው። ኖ ለአንቺ የአንቺን ኃጢአት እሱ ተሸክሟል። ለአንቺ ካሳ ሆኖሻል ድንጋዩ። የአንቺን ኃጢአት ይሸከማል። እኔ የምልህ አሁን እንረዳዳ ማለት ነው። አሁን እኔ ለእኔም የምናገርህ ይግባ ከአንተም የምትናገኝ እንዲገባኝ ማለት ነው። እኔ ያልኩህ የኔን ኃጢአት ተሸክሟል፣ የሰው ልጆችን ኃጢአት ሁሉ ተሸክሞ ነው ያ ድንጋይ ከነጭነት ወደ ጥቁርነት የሄደው እያልኩህ ነው ያለሁት። ያ እኛ ደግሞ ይህንን ምንድነው የምንለው? ከልት ነው። እንደዚህ አይነት አምልኮ የለም። ድንጋይ ኃጢአትን አይሸከምም። ኃጢአትን ሁሉ ሊያስወግድና ሊሸከም የሚችል በስጋ የተገለጠው የተናገሩት ይህን ነገር የተናገሩት የእኛ ውዱ ነቢ ነው። ይህን የተናገሩት ሙሐመድ ነቢያችን ሰለላሁ ዐለይሂ ወሰለም። እቺ ድንጋይ ከጀነትም ትወርዳለች፣ በሰው ልጆችም ኃጢአት የሰው ልጆች ኃጢአት በመብዛቱ ምክንያት ትጠቁራለች ብለዋል። እሱን እኮ እያልንሽ ያለ ነው። ምንድነው እሱ? ይሄ ስህተት አስተምሮ ነው። ድንጋይ የሰው ልጅን ኃጢአት አይሸከምም። ድንጋይ ለማንም ቤዛ አይሆንም። ይሄ አምልኮተ ድንጋይ ነው፣ የጣዖት አምልኮ ነው። ቤዛነት ሳይሆን እፎይ ቤዛነት ሳይሆን በሰው ልጆች ወንጀል ጠቆረ ማለት የሰው ልጆችን ወንጀል ይሸከማል ማለት አይደለም። የሰው ልጆችን የኔን ወንጀል ራሴ ነኝ ልሸከም የምችለው፣ ራሴ ነኝ ልጠየቅበት የምችለው። ኖ ቆይ ኮንትራዲክሽን ፈጠርሽ። እሺ ኃጢአትን ይሸከማል ማለት ወንጀልን ይሸከማል ማለት አይደለም። ሙሐመድ ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ጋር አንድ ነገር ጠቆረ ስንል የሆነ ነገር ተሸከመ ሳይሆን ጠቁሯል። ያ ነገር ጠቁሯል፣ በሆነ ነገር ምክንያት ጠቁሯል። ያንን ነገር ተሸከመው ማለት አይደለም። አንዴ ካልተሸከመውማ ነጭ ነበር እኮ ብላችሁኛል። የመጀመሪያውን ፐርሚሳችሁን እንዳትስቱ። የአንቺ ኃጢአትን እሱ ሆልድ ካላደር አንዴ ካልተሸከመ ካልያዘ የአንቺ ኃጢአት እሱ ላይ ካልተከመረ ለምን ይጠቁራል ታዲያ? የጠቆረው እኮ የእኛን ለእኔ ነው። የእኔ ኃጢአት ለእኔ ነው። እኔን የሚምረኝ ደግሞ እሱ ነው። አንድ ልናገርተኝ ሁለታችሁ እየተጋጫችሁ ነው። የአላህ ባሪያና ሀዩኒ እየተጣላችሁ ነው። አልተጣላንም፣ እኛ እንጣላም። እኔ ልንገርህና ማለት ነው ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለዋል ብዬ ነገር ያለው ጥያቄ ደጋግመህ አትጠይቅ። ወደ ሌላ ጥያቄ ግባ ከፈለክ ማለት ነው። አሁን ያልኩህ ምንድነው? እኔ ይህቺን ድንጋይ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ነጭ ነበረች ከጀነትም ወርዳለች። እናም ደግሞ ምንድነው የምትሆነው? የሰው ልጆች ወንጀል በመብዛቱ ምክንያት ትጠቁራለች ብለዋል። ወላኪን ያንተን ወንጀል የከሌን ወንጀል ትሸከማለች አላሉ። ያኔ የምንናገርህ ነገር መቼም ይገባሃል፣ በአማርኛ ነው ብለዋል። ስለዚህ መስማማት አለብን። አዲሱን እናንብበው ደግመን። ሱናን አናሳይ 29:19 ላይ እንዲህ ይላል፣ የከሌ ልጅ ኃጢአቶች ትሸከማለች ነው ያሉት። እንደው አንቺ ያለም ልጅ ነሽ አይደል? መጽሐፍ አዎ ነኝ። ይኸው ሀዲስሽ እንዲህ ነው የሚለው። ኦ አብዱራህማን ወይ why do I only see you touching these two corners? እነኚህ ሁለት ጠርዞች ለምንድነው ሁሌም ስነካ ማየህ አለው። he said I heard the messenger of Allah say touching them erases sins. እነሱን መንካት ኃጢአትን ያስወግዳል ሲል ያለ መልእክተኛ ሰምቼዋለሁ። and I heard him say ሁለት ጠርዞች ምንድን ናቸው?
የየመኒን ኮርነር እና የእንትኑን ኮርነር ማለት ነው። ነብይሽ ብዙ ጊዜ የመኒን ኮርነር ነው የሚነካው። ሁኤቨር ሰርከምቡሌትስ 7 times it is like freeing a slave። እነሱን ደግሞ መዞር ኃጢአትን ይምራል። ስለዚህ ድንጋዩን መንካት ምን ያደርጋል አለ? ኃጢአትን ይፍቃል አለ። እኔ አይደለሁም ያልኩት፣ ነብይሽ ነው ያለው። አዎ ይፍቃል ይላል ብለዋል የኛ ውድ ነቢይ። ስለዚህ ኃጢአትሽ የሚፋቀው ድንጋዩን ስነኪ ነው አይደለ? አላህንም ከተማጸንኩኝ ወንጀል ይፋቃል። የኛ አላህ እኛ በስንዝር ከቀረብ ነው በክንድ ይቀርበናል። ይሄን ነው ኦኬ። እሱ ሌላ ጉዳይ ነው። አሁን ወደ ሌላ እንትን ውስጥ አንግባ። ስለዚህ የእኛው ጋር ተስማማን አሁን አይደለ? ድንጋዩ የጠቆረው አንደኛ ቅድም ባየነው ሐዲስ ላይ ድንጋዩ የጠቆረው በፊት ነጭ ከወተትም በላይ ነበረ፣ የእናንተን ኃጢአት ተሸክሞ ነው። በአዳም ልጆች ኃጢአት የሚለውን ሐዲስ ክፈትልኝ። በአዳም ልጆች ኃጢአት ስለበዛ ነው የጠቆረው። ኖ አይደለም። በአዳም ልጆች ኃጢአት ምክንያት ጠቆረ የሚለው እንደዚህ ይላል። The messenger of Allah said, the black stone descended from the paradise። ያለ መልእክተኛ እንደዚህ ያለ ጥቁሩ ድንጋይ ከገሃነም ነው የወረደው። And it was more white than milk። ከወተትም ነጭ ነበር አለ። Then it was blanched by the sins of the children of Adam። የጠቆረው በአዳም ልጆች ኃጢአት ምክንያት ነው። ኦኬ፣ አዳም ልጆች ኃጢአት ጥቁሩን ድንጋይ አጥቁሮታል አይደለ? አዎ አጥቁሮታል። በፊት ነጭ ነበር አይደለ? አዎ ነጭ ነው። ደግሞ ከጀሃነም ነው የወጣው ብለሃል። ከገሃነም አይደለም የወጣው ከገነት ነው። ከገነት ከጀሃነም ነው እንዳልኩት። አዎ እንደዛ ነው ያልከው። ኦኬ ሶሪ። ስለዚህ ያ ከገነት ሲመጣ ነጭ የነበረው ጥቁሩ ድንጋይ የጠቆረው የአዳም ልጆችን ኃጢአት ነው ያጠቆረው አይደለ? አዎ። ስለዚህ እንዲጠቁር ምክንያት ያደረገው ኃጢአቱ ከሆነ ኃጢአቱ ጥቁሩ ድንጋይ ላይ አለ የለም? እሱን አላውቅም። እሺ እናንተ ስነኩት የእናንተን ኃጢአት ጥቁሩ ድንጋይ ይሸከማል አይሸከምም? ማለትም እሱ እየጠቆረ እናንተ ንጹህ እየሆናችሁ ትመጣላችሁ አመጡም? ላ እንደዚህ የሚል የለም። እኛ ኃጢአታችንን ለአላህ ከተማጸና ይለቅልናል። የኛ ኃጢአታችን የሚምርልን አንዱ አምላክ ብቻ ነው፣ ድንጋይ አይደለም። አዩኒ ለምን ወደ ሌላ እንገባለን? አላወራንም እኮ ስለሱ። ምክንያቱም ጥቁሩን ድንጋይ መንካት ኃጢአትን ይቅር ይላል ከተባለ፣ 7 ጊዜ መዞር ከኃጢአትም ይደመስሳል ከተባለ፣ የሚጠቁረው ደግሞ በእናንተ ኃጢአት ምክንያት ነው ከተባለ በፊት ነጭ ከነበረ፣ ስለዚህ የኛ ኃጢአት እሱን እያጠቆረው ከሄደ እኔን እያነጻኝ እኔ ንጹህ እየሆንኩ ከሄድኩኝ፣ ስለዚህ እኔን ኃጢአት እየተሸከመ ነው። ሊትራሊ ምንም እኮ ግልጽ ነው። ኦኬ ካላስ ይህንን ጉዳይ እርሳውና አሁን የጥያቄ ልጠይቅ። በክርስትና ጉዳይ ወደ ሌላ ሊሄድ ነው ማለት ነው። ለመውጣት ፈልጊያለሁ። የና የምትሄጂው ትንሽ ቆይ ጠይቂያለሽ። እዚህ ጋር እኔ አንድ ነገር ልጨምርና ጥያቄ ነበረኝ በትህትና ተመለስኩ። የሚገርመው አሁን እንግዲህ ይሄ ነው እስልምና የነቢያት ሃይማኖት ነው ተብሎ ከዛ በኋላ የሚሰበከው ማለት ነው። ድንጋይ ኃጢአታችሁን ይሸከማል። በድንጋይ የእናንተ ኃጢአት ድንጋይ በመሳም ሉክ ድንጋይ በመሳም ድንጋይ የእኛን ኃጢአት ተነጋገርንበት እስካሁን ችግር የለው። ሉክ እንግዲህ ክርስቶስ ኢየሱስ ለኃጢአታችን ቤዛ ሆነ ብለን እኛ እናምናለን። ሙስሊሞች ምንድን ነው አይ የክርስቶስን ቤዛነት አልፈልግም እኔ የሚሻለኝ ድንጋይ ነው፣ ድንጋዩን ስስመው ኃጢአቴ ይወገዳል ነው። እንግዲህ ይሄ የነቢያት አስተምሮ ነው ብለው ሙስሊሞች ይከተላሉ ማለት ነው። አሁን እንደዚህ ያደረገ ነቢይ፣ እንደዚህ ብሎ ያስተማረ ነቢይ ከሙሐመድ ውጭ አንድም የለም። በአይምሯችሁ ልትይዙት የሚገባው ማለት ነው። የትኛውም ህያው እግዚአብሔር የላከው ህያው አምላክ የላከው ነቢይ፣ ቀደምት ነቢያቶች ማለት ነው፣ የትኛውም ይህንን አስተምሮ ያስተማረ ከሙሐመድ ውጭ አንድም የለም። ጥቁር ድንጋይ የሚባል ነበረ፣ እሱ ከወተት በላይ ነጭ ነበረ፣ ከጀነት ወረደ። ከዛ በኋላ ሰዎች ሲነኩት፣ ፔሬዳቸውን ሲቀቡት ጠቆረ። ለኃጢአታችን እሱን ስንነካው፣ እሱን ስንሰማው ኃጢአታችን ይወገዳል የሚል ብሎ ያስተማረ አንድ ነቢይ ከሙሐመድ በስተቀር የለም። ይሄ ድንጋይ አምልኮ ነው። ድንጋይን ስነካ፣ ድንጋይ ስስም ኃጢአቴ ይወግድልኛል። አንዴ ቆይ አዩ አንዴ ድንጋይ ስስም ኃጢአቴ ይወግድልኛል ብለሽ የምታምኝ ከሆነ ብሎ የሚያምን ከሆነ ይሄ ከድንጋይ አምልኮ ምንም የተለየ አይደለም። ምክንያቱም ቀደምት ቁረይሾች ድንጋይ ያመልኩ ነበር፣ ድንጋይ ደግሞ ይሽከረከሩ ነበር።
ያንን ሙሐመድ ወሰደና ካዕባን ይሽከረከራሉ፣ ድንጋይ ይስማሉ። ኤግዛክትሊ የቀደምት ጣዖት አምላኪያንን ኮፒ ያደረገ ማለት ነው። አሁን ሌላው ስለ 7 ጊዜ መዞርን ሜቢ ያዘጋጀውና 7 ጊዜ መዞርን ከጣዖት አምላኪያን እንደወሰደው ጃለሌን የሚያስቀምጠዋል። አይ ቲንክ በቀራ 158 ላይ ያለውን ሲፈስር ይመስለኛል። መዝሙር ያሬድና ቃል ካላችሁ ድምፅ አሰሙ። ካዕባውን 7 ጊዜ የሚዞሩት ጣዖት አይደለም። ካዕባውን 7 ጊዜ የዞሩት ጣዖት አምልኮነት አይደለም። ያኔ የሚዞሩት ካዕባውን የሚዞሩት ከአላህ ጋር ጥሪ እያደረጉ ወንጀላቸውን እንዲምርላቸው ካዕባውን 7 ጊዜ የሚዞሩት ነው እንጂ ጣዖት አምልኮነት አይደለም። አትሸወዱ። ሙስሊም ጣዖት አያመልክም። ከአላህ ውጪም ሌላ አምላክ አያመልክም። አስቀድሞ ያንን አላህ እኮ ጣዖት አምላኪዎች እኮ ነበር የሚያመልኩት። ሙሐመድ እነሱ አጠፋቸው የተላከው እፎይ ነብዩ ሰለላሁ ዐለይሂ ወሰለም ለዛ ነው የተላከው። አደረቡ ጣዖት አምላኪዎቹ እኮ አላህን እያሉ እኮ ያመልኩ ነበረ። ግን እነሱ አላትና መናትን ነቢያችን ሰለላሁ ዐለይሂ ወሰለም ለምን ተላኩ ታውቃለህ? አዳምጪ። አላህ የሚባለው በጣዖት አምላኪያኖቹም ይመለካል እኮ። አላህ ማለት ዝም ብለው አምላክ ነው ብለው ስለሚያምኑ ትልቅ አላህ የሚባል አለ። እንደገና ደግሞ አላት መናትና ሉዛ የሚባሉ አሉ። ለዛ ደግሞ ያንን ድንጋይ እየዞሩ 7 ጊዜ እየተሽከረከሩ 7 ጊዜ ከዞርን ይሄ ድንጋይ ያቃርበናል ብለው ያመልካሉ። ይህን ቁርአንሽ ላይም ሰጥሻለሁ። ሱራ 34 44 ላይ ይመስለኛል። ቼክ ታደርግልኛለ ክርስቲያን። አንዴ ቁርአኑን ቼክ አድርገውና አንዴ እንመለሳለን። እዚኛው ላይ 7 ጊዜ የሚዞሩት ላይ ሱራ 34 44 አይ ቲንክ ያቃርበናል ብለው ስለሚያምኑ ጣዖት አምላኪያኖቹም እንትን ያደርጉን ነበረ። ይሄ ሰፋና መርዋ አሁን የከፈተው ኦኬ እንትን አልኩ። ሶሪ ግን እንዳልከኝ አንዴ ይቅርታ 34 44 አይ ቲንክ 34 ኦኬ አዝቅ አድርገው የሚያጠኗቸው ኖ ከፍ አድርገው እሱ ነው የሚያጠኗቸው የሆኑ መጽሐፍቶችንም ምንም አልሰጠናቸውም። ከአንተ በፊትም አስፈራ ኦኬ ስንት ነው ያልኩ ነበር? ቆይ 34 44 ነው ያልከኝ። ያን ላውጣልህ። ቆይ ያኛው ሱራ 39 3 ነው። ኦኬ ሱራ 3 ንቁም። ኦኬ ጥሩ ሃይማኖት የአላህ ብቻ ነው። እነዚያ ከእርሱ ሌላ ረዳቶች የያዙት ወደ አላህ ማቃረብን እንዲያቃርቡን እንጂ ሌላ አንገዛቸውም ይላሉ። ለምንድነው እሱ እነኛን የያዙት ነበረ? አላት መናት አሉዛ ወይንም ደግሞ ድንጋዩን የሚከተሉት ምንድነው? ወደ አላህ ያቃርበናል ብለው ነው የሚያምኑት። ወደ አላህ አቃራቢ ናቸው ብለው ነው የሚያምኑት። ስለዚህ እነኛዎቹ ኦልሬዲ ድንጋዩን 7 ጊዜ ሲዞሩ ወደ አላህ ያቀርበናል ብለው ነው። ጀስት እናንተ እንደምታደርጉት አሁን ማለት ነው። አሁን ወደዛ ሄድና 7 ጊዜ መዞር ራሱ ከጣዖት አምላኪያን እንደተወሰደ በቀራ 158ን አስቀድሞ ጣዖት አምላኪዎቹ የሚዞሩትን እንዴት እንዞራለን? እነሱ ድንጋይ ይዞራሉ። ድንጋይ 7 ጊዜ እንትን ይላሉ። ሰፋና መርዋ ላይ እየሄዱ ይሽከረከራሉ። አንሽከረከርም እኛ ሙስሊም ሆነን እንዴት የጣዖት አምላኪዎቹን እናደርጋለን ብለው ጠብ ሲመጣ ችግር የለውም በሰፋና መርዋም ዙሩ 7 ጊዜም ተሽከርከሩ ስፋይን የጣዖት አምላኪዎቹንም ማድረግ ይቻላል የሚል ነው። የምታወጣልኝ ጥቅሶች በአረብኛ አውጣልኝ። ጥቅሶችን በአረብኛ አውጣልኝ። ሰፋ ወልመርዋ የሚዞረው ወይ ካዕባ የሚዞረው ምን ሸዓኢር ከኢስላም ህግጋቶች ነው። እዛ ጋር ግን የሚሉት አላህን ያምኑ ነበር የድሮ ሙሽሪኮች። ሙሐመድ የእስልምና ህግጋት ብሎ ያመጣው የጣዖት አምልኮ ስርዓት ነው እያልንሽ ነው። አሁን በጣም የሚገርመው ነገር ግን መጀመሪያ የቁርአን አንቀጹን ላንብብላችሁ። ልክ በደንብ አዳም አረበኛውን በደንብ እንትን በለው። ይሁን አረበኛ ናግላት አንብበው። በደንብ ታነቢያለሽ? አንብብ። ይኸው እዚህ ጋር የሚለው የሸዓኢር ማለት ምን ማለት ነው? ህግጋት ነው። ያኔ ሰፋ ወልመርዋም ህግ ነው ህግ አይደለም ማለት ክርክራችን። ሳይሆን ፕሊስ አትደራረቡ። ሳይሆን አንብቡት። እሺ በቃ ላንብብላችሁ አንዴ። ሰፋና መርዋ ከአላህ ትእዛዝ መፈጸሚያ ምልክቶች ናቸው ይላል። አሁን እነዚህ የአላህ ምልክቶች ናቸው።
ሰፋና መርዋ ማለት ነው። ሰፋና መርዋ ግን ምንድን ነው የሚለውን ባክግራውንድ ሂስትሪውን አሳያችኋለሁ። ሶፋና መርዋ ከአላህ ትእዛዝ መፈጸሚያ ምልክቶች ናቸው። እነዚህን ኮረብቶች መሽከርከር ግዴታ ነው ማለት ነው። ለምን? የአላህ ምልክቶች ስለሆኑ። ቤቱን ወይም ከአባን በሐጅ ወይም በኡምራ ስራ የጎበኘ ሰው በሁለቱ መካከል በመመላለሱ በእርሱ ላይ ኃጢአት የለበትም ብሎ ይናገራል። ስለዚህ እነዚህን መሽከርከር ምንድነው ማለት ነው? እንደ እስልምና ግዴታ ነው። እነዚህ ሳፋና መርዋ የሚባሉ ሁለቱ ኮረብቶችን ማለት ነው። ይሄ ደግሞ ማን ያደርጉት ነበር? ተፍሲር አልጀለላይን ምን ብሎ ይናገራል? አንዴ አድምጡኝ። ሉክ he would not do be at a fault, it would not be sin if circumambulation has been assimilated between the 7 times. This verse was revealed when the Muslim were averse to the circumambulation because the pagan Arabs used to circumambulate them, and there was an idol atop each mountain which they used to stroke. ይህንን ሳፋና መርዋን እስልምና ከመጣ በኋላ መሽከርከር አልፈለጉም፣ ተጸየፉ። ለምን? ከዛ በፊት የነበሩ ጣዖት አምላኪዎች እነዚህን ሁለቱን ኮረብቶች ይሽከረከሯቸው ነበር። በኮረብታው ጫፍ ላይም ጣዖት ነበረ፣ እነሱን በድንጋይ ይወረውሯቸው ነበር ይላል። ስለዚህ 7 ጊዜ እነዛን መሽከርከር እንደፈቀደ ወይም ደግሞ ማድረግ እንዳለባቸው መሐመድ ተናገረ ማለት ነው። መጀመሪያ እነማን ነበሩ የሚያደርጉት? የፓጋን አረቦች ነበሩ የሚያደርጉት። በላዩ ላይም ጣዖት ነበረ። ሙስሊም ከዛ በፊት የነበሩ ጣዖት አምላኪያን እየወረወሩ ድንጋይ ይመቱ ነበረ። ለምንድን ነው የሚመቱት ከተባለ ላሳያችሁ። ሎክ ምን ይላል? አልሻቢ ሰይድ አልሻቢ እንደተናገረው ኢሳፍ የተባለ ጣዖት ወዝ ኦን አሳፋ ሳፋ ኮረብታ ላይ ነበረ። ኢሳፍ የተባለ ጣዖት ኋይል ናኢላ አን ኦልዶዋን ወዝ ኦን ማርዋ ናኢላ የተባለች ጣዖት ደግሞ በማርዋ ኮረብታ ላይ ነበሩ። ኤንድ ዘ ዩዝድ ቱ ተች ኦር ኪስ ዘም ጣዖት አምላኪዎቹ እነዛን አስቀድመው ይነኳቸው ይስሟቸው ነበረ። ስለዚህ ሙሐመድ ከመጣ በኋላ የሙሐመድ ሰሃቦች ያንን ነገር ማድረግ አስጠላቸው። ሙሐመድ ደግሞ ለምን ያስጠላቸዋል? መቀጠል አለባቸው። ይሄ ከአላህ የመጣ ምንድነው? ምልክት ነው። እነዚህ ጣዖቶች የአላህ ምልክት ናቸው አሉ። በእነዚህ በሁለቱ ተራሮች ላይ ምን እንደነበር ላሳያችሁ። In the pre-Islamic period, the devil used to emit noise at night between As-Safa and Al-Marwa. ከእስልምና በፊት በነበረው ጊዜ በጣዖት አምላኪያን ጊዜ ማለት ነው፣ ሰይጣን በእነዚህ በሁለቱ ኮረብቶች ሆኖ እጅግ በጣም አስቀያሚ ድምፅ ያወጣ ነበር። ሌሎች የታሪክ መጽሐፍቶች ላይ ደግሞ የሲራ መጽሐፍቶች ላይ ማለት ነው ሙዚቃ ይዘፍን ነበር ይላሉ። ከዛ በኋላ ሙሐመድ ይሄንን ኖ እንዳታቆሙ በዚህ መሽከርከር እነዚህን በሙሉ ስለሚያውቁ የሙሐመድ ሰሃቦች ይሄን ነገር ተጸየፉት። ሲጸየፉት ሙሐመድ ምን አላቸው? አይ ሳፋና መርዋ ከአላህ ትእዛዝ መፈጸሚያ ምልክቶች ናቸው። ቤቱን ወይም ከአባን በኡምራ በጎበኛችሁ ጊዜ እሱንም መዞር አለባችሁ የሚል መገለጥ አመጣ ማለት ነው። ችግር የለውም ጣዖት አምልኮን አስቀጥሉት ብሎ ተናገረ። እዚህ ጋር ጥያቄ አለ። ስታስረዳ ራሱ ተሳስተሃል። እዛ ጋር ለምንድን ነው ሰፋና መርዋ ሙስሊሞች ሐጅ በሚያደርጉበት ሰዓት የሚሮጡት? መነሻው ምን ነበር? እዛ ጋር ሸይጣንስ የሚጮህ የነበረው ምን ሲደረግ ነበር? ይህንን አላብራራኸውም ነበር። ቢዛፍ ነው ይስፈን ይጨፍር፣ ግን ለምን ነበር የሚጨፍረው? ማን ላይ ነበር የሚጨፍረው? ይሄስ ድንጋይ ለምንድን ነው የሚወረወረው? አሁን ለምን ቀጠለ? ተረት ነው ድንጋይ የሚወረው። እነኛው አሁን ያነበብከው በጣም ተረት ነው። ትክክለኛው ሪል የሆነውን ነገር ለምን አታነበው? ያውልሽ አሁን ድንጋይ የምትወረውሩትም እንትና ሮጣ ነበረ፣ አጋር ሮጣ ነበር፣ ሴጣን ልንመታ ነው ምናምን የሚለው ተረት ነው። ጣዖት አምላኪዎቹ ሴጣን ይጮሃል። እዛ ላይ ቁርጡቢን ክፈትልኛ እንዴ ተፍሲር ቁርጡቢ 671 ተፍሲር ቁርጡቢ ሙዚቃ ሲጫወት ሌሊቱ ሚሉ እንደሚያድር ሴጣኑ ያስቀምጠዋል። እነኛ አናቱ ላይ እንትናቸው ስላለ ድንጋይ ይወረውሩ ነበር። ስታወጣልኝ በአረብኛ አድርግልኝ፣ እኔ አረብኛውን አነባዋለሁ። በአረብኛ አድርግልኝ ስታወጣልኝ ጎግል ላይ ያወረዳችሁት በሙሉ ውሸት ነው። ያላ አረብኛ ክፈት። ቁርጡቢን አንዴ ክፈተው። ሙዚቃ ሌሊቱ ሙሉ ሲጫወትባቸው ነበር የሚያድረው ተራራው ላይ። ከዛስ
እነኛዎቹ ድንጋይ የወረወሩ እንትን ይሉ ነበር ጣዖት አምላኪዎቹ። መሐመድ መጣና ግን ከዛ በኋላ እናንተ አስቀጠላችሁት። አሁን ሴጣንን አገኘን እያላችሁ ከጣዖታውያን የወሰዳችሁትን ድንጋይ ትወረውራላችሁ። አስቀድሞ የሚያደርጉት የነበረት ማን ናቸው? ጣዖት አምላኪዎቹ። አረብኛውን አድርግላት ቆርጦቢ 671 ኢብራሂም ወይ አብርሃም ልጁ ለጌታው ሊሰዋ መሆኑን ታምናለህ? ሊሰዋ እንደነበር ታምናለህ? ነው። ኦኬ አንተ ታምናለህ? መሐመድ የእስልምና መጀመሪያ ነኝ ሲል ምን እያለ ነው? የሙስሊሙ የመጀመሪያ ነኝ ሲል ምን ማለት ነው? እስልምናን የጀመረው መሐመድ ነው አይደለም? እስልምና መጀመሪያም ነበር፣ አሁንም አለ፣ ይኖራል። እኔ ሙስሊሞች መጀመሪያ ነኝ እያለ እኮ ነው። ካዳ ቁርአን ውስጥ ያለበት ቦታ የት ነው? አሳየን። ኦኬ ሱራ 6 163 ላይ ቼክ አድርግልኝ ክርስቲያን። ወደዚህኛው እንመለሳለን። ጣልቃ ስለገባችብኝ ነው። ጣልቃ የገባሁበት ያነበብከው ነገር በጣም በተሳሳተ መልኩ እያስረዳ ስለነበር ነው። እዛ ጋር ኢብራሂም ነበር እየወረወረ የነበረ ሸይጣን ሊያሳትፈው ሲመጣ፣ ሰፋ ወልመርዋ ደግሞ የኢብራሂም ሚስት ተጠምታ ጥሏት ሲሄድ በጭንቀት እየሮጠችው የነበር ያንን ለማሰብ እዛ ጋር ሌላ ምንም ጣዖት አምልኮት የለም። አዳምጪ። ለእርሱ ተጋሪ የሌለው በዚህም በማጥራት ታዘዝኩኝ እኔም የሙስሊሞች መጀመሪያ ነኝ ይላል። ምን እያለ ነው? ሞፎ ያልተሰማኝም። እኔም የሙስሊሞች መጀመሪያ ነኝ በል ይላል። ይኸው ምን እያለ ነው? ማን ያለው እንደዚያ? አላህ ሙሐመድን። አላህ ሙሐመድን አለው። ማስረጃ ስጠኝ። ይኸው ቁርአንሽ ላይ ኦኬ አረብኛውን አስፋልኝ፣ እኔ ያነባዋለሁ። የማስረጃ ቦታ ኦኬ። የዚህ የፊት ለፊቱ ነው ከአማርኛ ጠገብ ያለ ቁል አገር አላህ አብጋ ረቡ ከላይ ያለው ላ ሸሪከ ለሁ ወቢዛሊከ አሙቱ ወአነ አወሉ ሙስሊሚን ይላ ኦኬ አዎ የሚለው እንደዛ ነው። ላ ሸሪከ ለከ ለሁ ወቢዛሊከ አምረት ወአነ አውለው ሙስሊሚን አለ። ምንድን ነው የሚለው በአማርኛው ደግሞ? ለእርሱ ተጋሪ የለውም፣ በዚህም በማጥራት ታዘዝኩ፣ እኔም የሙስሊሞች መጀመሪያ ነኝ በል። የሙስሊሞች ስንተኛ ነው መሐመድ የሚለው ስም የት አለሽ? መሐመድ ነቢያችን ሰለላሁ ዐለይሂ ወሰለም በነገራችን ላይ ከነቢያቶች በሙሉ የመጨረሻ ነቢይ ናቸው። ይህንን ወቁ።